ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት ናችሁ? አራፊም ጽናም ስነጥባ እንደሄዱ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና መስወርቅ አለባቸው ከቴክኒሻናችን ናትራይ ዳንጋ በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያነሳን አብራችሁ ቆይታ እናደርጋለን። ትናንትና ቶተናምን ከአርሰናል ጋር ያገናኘው ጨዋታ አርሰናል 4-1 በሆነ ውጤት ያሸነፈበት ሆኗል። 8 ግቦችን አስቆጥሯል በደርሶ መልስ ጨዋታ። ይህንን ጨዋታ እናነሳዋለን። ለአርሰናል ከብርቱ የጫና ሳምንት በኋላ በመራር ባላንጣ ላይ የተገኘ ወሳኝ ድል ነው። ኮልቭስ አቻ ውጤት በኋላ እንግዲህ ብዙ አስተያየቶች ሲሰጡ ነበር። አርሰናል ላይ ትናንትና ምላሽ መስጠት ይችላል። በእርግጥ ቶተናም እንግዲህ ላለመውረድ ነው ክሊር ላይ እየተጫወተ የሚገኘው። ትናንት ኖቲንጋም ፎረስት አሸንፎ ቢሆን ኖሮ የቶተናምን ደረጃ መቀበል የሚችልበት እድል ሰፊ ነበረ። ቶተናም ጥሩ ጊዜን አይደለም እያሳለፈ ያለው፣ ነገር ግን ደርቢ ነው ደግሞ አዲስ አሰልጣኝ ከቀጠሩ በኋላ የተደረገ ጨዋታ ነበር። ይህንን ጉዳይ እናነሳዋለን። ኤብረቼዜ ቶተናም ላይ ይቀናዋል። ይህንን በተከታታይ ጨዋታዎች ላይ እየተመለከትን ነው የምንገኘው። ከዛ ውጭ ግን ቪክቶር ኮሬሽ ሁለት አስደናቂ ግቦችን አስቆጥሯል። ከዛ ውጭ ግን በእንቅስቃሴም ምርጡን ጨዋታ ያሳለፈበት ምሽት ነበር። ይህንን ጉዳይ እናነሳዋለን። ሊቨርፑል ኖቲንጋም ፎረስትን በማካሊስተር ያለቀ ደቂቃ ግብ አማካኝነት አሸንፏል። ይህንን ጉዳይ እናነሳዋለን። ያለቀ ደቂቃ ግብ ነበር። በተለይ መጀመሪያው የመጀመሪያውን አጋማሽ ለተመለከተ ሰው ኖቲንጋም ፎረስት ቢያንስ አቻ ይገባው ነበር። ከዚህ ጨዋታ ጥሩ አልነበረም ሊቨርፑል በጥቅሉ። ነገር ግን በሻምፒየንስ ሊግ ጉዟቸው ላይ ወሳኝ የሆነ 3 ነጥብ ማሳካት የቻሉበት ምሽት ነው። ይህንንም ጉዳይ እናነሳዋለን። ባርሴሎና ትናንትና አሸንፎ ወደ ላሊጋ መሪነት ተመልሷል። ከትናንትና በስቲያ ሪያል ማድሪድ በኦሳሱና መሸነፉን ተከትሎ እንግዲህ ዳግም የላሊጋው መሪ የሆነበትን ውጤት ባርሳ ትናንትና ማስመዝገብ ችሏል። ይህንንም ጉዳይ እናነሳለን። አድማጮቻችን በእነዚህ ጉዳዮች ላይ የሚኖራችሁ ማንኛውም ሀሳብ አስተያየት ደግሞ እንደተለመደው በፌስቡክ ገጻችን ላይ ልታጋሩ እንችላላችሁ። መልሰን ወደ እናንተ የምናደርስ ነው የሚሆነው። ከዛ ውጭ ግን የዩቲዩብ ቻናል አለን። ፕሮግራሞቻችንን ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከኛ ጋር አብራችሁ እንድትሆኑ ነው የምንጋብዛችሁ። እንዴት አደርካሊስ? እግዚአብሔር ይመስገን በጣም ደህና ነኝ። እንደምን አለሽ? እንዴት ነበር ዊኬንድ? አሪፍ ነበር። ብዙ ጨዋታዎች የነበሩበት ነበረ። በጣሊያንም እንደዚህ ኮሞ አስደናቂነቱን የቀጠለበት ነው። ሌሎች ብዙ ጨዋታዎች ነበሩ። ሌሎች ብዙ ጨዋታዎች ነበሩ። የጣሊያንን ካነሳሽ ያው ኢንተር የሴሪያ ሻምፒዮን የሆነ መሆኑ ነገር ከሞላ ጎደል የተረጋገጠ ይመስላል። ተከታዮቹ በሙሉ በተለይ ኤሲ ሚላን ትላንትና በቀድሞ የሚካኤል አርቴታ ምክትል በካርሎስ ኩዌስታ በሚሰለጥነው ፓርማ 1-0 ተሸንፏል። በሰሞኑን በደርቢ ደላ ማዶኒና ይገናኛሉ ሁለቱ። ያንን ጨዋታ ኢንተር ቢሸነፍ እንኳን የነጥብ ልዩነታቸው 7 ይሆናል። ስለዚህ ሴሪያው ከሞላ ጎደል ያለቀለት ይመስላል። ናፖሊም ትላንትና በአታላንታ ቤርጋሞ ስለተሸነፈ ማለት ነው። ግን እንዳነሳሽው የሴስክ ፋብሬጋዝ ኮሞ ባለፈው ሳምንት ከሚላን ጋር አቻ ተለያይተው ነበር። በሳምንቱ መጨረሻ ደግሞ ዩቬን አሸንፏል። በጣም ትልቅ ድል ነው። ሴስክ እንግዲህ በተለይ ሰሞኑን ሚኬል አርቴታ ላይ አንዳንድ ትችቶች በስተው በነበረበት ጊዜ በሶሻል ሚዲያ ብዙ የአርሰናል ደጋፊዎች ቀጣይ አርሰናል አሰልጣኝ እሱ መሆን አለበት የሚሉት አይነት ትልቅ የአሰልጣኝነት ተስፋ ያለው ነው። የሚገርም ቡድን የገነባው በእርግጥ ከፍተኛ ኢንቨስትመንት ያለው ነው። በቡድኑ እጣ ፈንታ ላይ የአሰልጣኙ የዝውውር ነጻነትም ያልተለመደ ነው። በብዙ ክለቦች ውስጥ የማይሰጥ አይነት ነው። ግን ምንም ጥያቄ የለውም ደግሞ ከጨዋታው በኋላ ቡድኔ በቬንገር ስታይል እንዲጫወት ነው የምፈልገው የሚል ደግሞ አስተያየት ሰጠና ሰሞኑን የአርሰናል አጫወት በብሬንፎርድ በወልቭስ ጨዋታ ላይ ብዙ የተተቸ ስለነበር ታዲያ እንደዚህ አይነት ክሬቲቪቲ ያለው ቡድን አይደለም እንደምንፈልገው እንዲያውም በቃ ሴስክ ይምጣልን የሚሉ ደጋፊዎች ብዙ አይ ነበር። ግን ከአርሰናል ጋር ይሁን ከማንም ጋር ብቻ ሰሞኑን ከሲቲ ጋር ከዛ ቀደም ብሎ ከቼልሲ ጋር ስሙ ሲነሳ ነበር። የቼልሲም ተጫዋች ስለነበር ደግሞ ፔፕ የሚለቅ ከሆነ ለወደፊቱ እሱን ለመተካት ከሚታጩ አሰልጣኞች መካከል አንዱ ተደርጎ የሚታይ ነው። በቀደም እንዳነሳሁት ደግሞ በአጨዋወት ውስጥ ፕራግማቲዝም መጨመር ጀምሯል። ስለዚህ ትልቅ ሳምንት ነበር በሴሪያ። ላሊጋን ጉዳይ ያው ትላንትና ባርሴሎና ሌቫንቴን አሸንፏል። ግን ከዛ በፊት ሪያል ማድሪድ በመሸነፉ ምክንያት በሳምንት ልዩነት እንደገና ባርሴሎና የላሊጋውን መሪነት
መልሶ ወስዷል፣ ሪክሌም አድርጓል። ትላንት እንዲያሸንፍ የሚጠበቀው ጨዋታ ነበር። ማድሪድ ግን ያው የተለመደ ኢንኮንሲስተንሲው ያለ ነው። ከጨዋታው በኋላም አልቫሮ አርቤሎዋ 4 ተከታታይ ጨዋታ ጥሩ መጫወት አንችልም የሚል አስተያየት ሰጥቷል እና በዚህ ሳምንት እንደገና ለውጥ አለ ማለት ነው። ከዛ ውጪ እንግዲህ በቡንደስሊጋውም አሁን 8 ሆኗል። በባየር ሚኒክና በቦሩሲያ ዶርትሙንድ መካከል ያለው የነጥብ ርቀት በቀደም ከላይፕዚግ ጋር ባለቀ ሰዓት አቻ ሆኗል። ሲልቫ ጎል አስቆጥሮ ግን ባየርን መጨረሻ አካባቢ በመከላከል በኩል አንዳንድ ስንፍናዎች የታዩበት ቢሆንም ግን በማሸነፉ ምክንያት 8 ሆኗል። አሁን ደግሞ የሁለቱ ቡድኖች ጨዋታ በሳምንቱ መጨረሻ ይደረጋል። ቡንደስሊጋም ጣፈንታው የሚለይለት ጊዜ ላይ ሳንደርስ አልቀረንም። በፈረንሳይም ፓሪስ ሳን-ዠርማን እንደገና መሪ ሆኗል። ምክንያቱም ሎን ሳይጠበቅ በሞናኮ 2-0 ሲመራ ከቆየ በኋላ በ10 ደቂቃ ልዩነት 3 ጎሎች ተቆጥረውበታል የፒየር ሳዥ ቡድን። ስለዚህ በዚህ ምክንያት የፔዤ መምራት ብዙ የሚያስደንቅ አይደለም፣ ግን ኢንኮንሲስተንት ነው። ፓሪስ ሳን-ዠርማን ራሱ በዚህ ውድድር ዘመን ወጥ አይደለም። ከሲዝኑ መጀመሪያ ጀምሮ የሎንስ ያልተጠበቀ ነው የዚህ አመት ጉዞ። ከዚህ በፊትም ሁለተኛ ሆኖ ጨርሶ ያውቃል ሌላ አሰልጣኝ ስር። ፒየር ሳዥ አምና የሊዮን አሰልጣኝ የነበሩት ሰው ናቸው ከመሰናበታቸው በፊት እና እነዚህ እንግዲህ በሳምንቱ መጨረሻ በአውሮፓ ትንሽ ትኩረታችንን የሳቡት ነጥቦች ናቸው። ሳካ he's got away from Sarr. Bukayo Saka. Eza! Claims Derby Day again. The Arsenal form in the Tottenham side. Eberechi Eze once more. Timber. Gyökeres! What a hit! Victor Gyökeres has come up with a spear of a strike for Arsenal. ቀደም ሲል የሰማነው እንግዲህ ትናንትና የአርሰናልን ግቦች ያስቆጠሩት የኤብሬቺዜና የቪክተር ዮኬሬሽ ግቦች ሲቆጠሩ የነበረውን ስሜት ነው እንመልከተው። ይሄንን ጉዳይ በተለይ የዮኬሬሽ ግቦች አስደናቂ ናቸው። የኤብሬቺዜም ቢሆን ኤብሬቺዜ ቶተናም ላይ ግብ ማስቆጠር ይቀነዋልና ይህንን ጉዳይ እንመልከተው። እንግዲህ አርሰናል በጥቅሉ ከዛ የወልቭስ ነጥብ መጣል ድባብ የወጣበት ነበረ። እንግዲህ አስጨናቂ ሳምንት ነበር ማለት ይቻላል አርሰናል። ነገር ግን በሚገባ ምላሽ መስጠት የቻለበት ነው። 4-1 በሆነ ውጤት አሸንፏል። ያው በዚህ ውድድር አመት የቶተናም ብቃት መጥፎ እንደሆነ ይታወቃል። ግን ደርቢ ጨዋታዎች ሁሉ ጊዜም የተለየ ትርጉም ይኖራቸዋልና ይህንን ጉዳይ እናንሳ። አርሰናል እንግዲህ ወደ 5 ያሰፋበት ሆኗል መሪነቱን። ልክ ነው። ለአርሰናል በጣም በጣም ትልቅ ድል ነበር፣ ምንም ጥያቄ የለውም። ምሳ እንዳነሳሹ በቶተናም በኩል አሁን ላለመውረድ የሚጫወት ቡድን ቢሆንም ግን ደርቢዎች ደግሞ ብዙ ጊዜ በተለይ ደግሞ የሰሜን ለንደን ደርቢ በሁለቱ ቡድኖች መካከል በሁለቱ ክለቦች መካከል ባለ ታሪካዊ ባላንጣነት አኒሞሲቲ ምክንያትና ቶተናም ደግሞ ለህልውና የሚጫወት ቡድን በመሆኑ የተነሳ ግን በጠቅላላው ደርቢ በመሆኑ ምክንያትም ይሄኛው ሳምንት ለአርሰናል በጣም 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 ቁልፍ ሳምንት ነበር። በተለይ ከወልቭስ ጨዋታ በኋላ ማንቸስተር ሲቲ አስቀድሞ ስለሆነ የተጫወተው ከኒውካስል ጋር ደግሞ ጨዋታውን አሸንፎ ስለነበር ብዙ ይወራ ነበር። እንደምታውቂው የወልቭስ ጨዋታ ነጥብ የጣለበት ባህሪ በተለይ ሚኬል አርቴታም ትላንትና ጨዋታው ካለቀ በኋላ ራሽናል ማብራሪያ ምክንያታዊ ማብራሪያ ልሰጠው ማይልችል ጨዋታ ነው። እንዴት በዛ ጨዋታ ላይ አቻ ልንለያይ እንደቻልን እንዲህ ነው ብዬ የምሰጠው ማብራሪያ የለም ብሏል። እንግዲህ ቶተናምን ካሸነፈ በኋላም ከአእምሯቸው እንዳልወጣ ያ የወልቭስ ጨዋታ የሚያሳይ ነው። ግን ከዛ በፊትም በነበሩት 5 ጨዋታዎች የወልቭስን ጨዋታ ጨምሮ ማለት ነው 2 ጨዋታ ነው ያሸነፈው እና ይሄ ትክክል ይሁን አይሁን አርሰናልን በተመለከተ ቦትለርስ የሚል ቃል ይጠቀማሉ። ይሄ ቦትል ጆብ ና የሚሉት ነገር አለ። እነሱ የሆነ ቡድን ረጅም ጊዜ ሲመራ ከቆየ በኋላ ዋንጫውን እንዲያሸንፍ ሲጠበቅ ድንገት ለሌላ ቡድን በራሱ ድክመት አሳልፎ ሲሰጥ ይሄንን ነው ቦትለርስ የሚሉት። እኔ ዲክሽነሪ ላይ እንደዚህ አይነት ቃል የለም ብሎ አርብ ዕለት ጋዜጣዊ መግለጫ ላይ ስለዚህም ጉዳይ መልስ ሰጥቶ ነበር። ግን በአርሰናል ሰሞነኛ ሁኔታ ላይ ብቻ ሳይሆን ሰሞኑን ደግሞ ሲቲም በተለይ ከዛ የአንፊልድ ጨዋታ ጀምሮ በመጠኑ የያዘው አንድ ሞመንተም አለ። ፉልሃምን አሸነፈ፣ ከዛ ኒውካስልን አሸነፈ። ደግሞ የሲቲ የዋንጫ ማሸነፍ ታሪክ ግርማ አለ። በእርግጥ አንዳንዱ ነገር ፐርስፔክቲቭ ያስፈልገዋል። ለምሳሌ 2026 ከመግባቱ በፊት የተደረጉ የመጨረሻ የጨዋታዎችን እለት ካየሽ አርሰናል በ5 ነጥብ ይመራ ነበር። ሲቲ አንድ ተስተካካይ ጨዋታ ነበረው። አሁንም አርሰናል በ5 ነጥብ ይመራል። ሲቲ አንድ ተስተካካይ ጨዋታ ነበረው። ባለፉት 6 ሳምንታት አርሰናል ተደጋጋሚ አድቫንቴጆች ነበሩት። ሲቲ በ3 ተከታታይ ጨዋታዎች አቻ ወጥቶ ስለነበር የቶተናም ጨዋታ፣ የሰንደርላንድ ጨዋታ፣ የብራይተን ጨዋታ ላይ ነጥብ ልዩነቱን
ምናልባት ወደማይደረስበት ርቀት መስቀል ይችል ነበር። ግን አርሰናል በተመሳሳይ ጊዜም ልክ ሲቲ በዛ ወቅት ይንሸራተት እንደነበረው በጣም አስፈላጊ ነጥቦችን ሳያገኝ ቀረና አሁን የነጥብ ልዩነቱ በጣም ጠበበ። 2 ብቻ ሆነ። ያው አንድ ትርፍ ጨዋታ አርሰናል ማድረጉን ሲቲ ያለውን ተስተካካይ ጨዋታ ያሸንፋል በሚለው ስሌት ማለት ነው። ግን ይሄ ብቻ አይደለም። የሲቲ መጠነኛ ሪሰርድ ያገገመ መምጣት፣ ተከታታይ ጨዋታዎችን ማሸነፍ፣ የአንፊልድ ጨዋታ ፋክተር፣ የሲቲ እና የጓርዲዮላ የዋንጫ ታሪክ፣ የአርሰናል ለረጅም ጊዜ ዋንጫ ሳያሸንፍ መቆየት ትክክል ይሁን አይሁን አርቴታን በተመለከተ ያ ዋንጫ ብዙ የማሸነፍ ታሪክ የሌለው አሰልጣኝ በመሆኑ ምክንያት እሱን በተመለከተ ያለ ፐርሰፕሽን፣ እነዛ ሁሉ ነገሮች ሆነው ነው ወደዚህ ጨዋታ አርሰናል የመጣው። ለዚህ ነው አርቴታ ከጨዋታው በኋላ ስለ ውጤቱ ሲናገር ኮንቴክስት ያስፈልገዋል። በዚህ ጨዋታ ውስጥ የመጣንበት ሁኔታን መረዳት ያስፈልጋል። ምክንያቱም አንድ ቋንቋ የሚናገር መልበሻ ክፍል አይደለም። ከተለያዩ ሀገራት የመጣን የተለያየ ባህል ያለን በመሆናችን ምክንያት በዚህ ጊዜ እንደውም የበለጠ ስቲክ ማድረግ ያስፈልገን ነበር። ግን በዛ መልታይ ናሽናሊቲ ምክንያት አንዳንድ ጊዜ ቀላል አይደለም የሚል አስተያየት ሰጥቷል። ደግሞ ከሁሉ በላይ መልእክት የሚመስል ሴሌብሬሽን አይተን ነበረ ቅዳሜ ዕለት ማንቸስተር ሲቲ ኒውካስልን ካሸነፈ በኋላ። ሁለቱ አጋማሽ የትግል አጋማሽ ነበር። የ94ኛ ደቂቃ የጂጆ ዶናሩማን ሌላ አስደናቂ ሙከራ ማዳን የሚጠይቅ ነበር። የመጀመሪያ አጋማሽ ጥሩ ነበር። ሁለቱ አጋማሽ ላይ እንደ ቀድሞዎቹ ጊዜያት ሲቲ ጨዋታ ኮንትሮል ለማድረግ የሚቸግረው ቡድን እንደሆነ የታየበት፣ ነገር ግን ጨዋታውን በኃይለኛ ትጋት በግሪት እና የአሸናፊዎች ቡድኖች ላይ የሚታይ ጠንካራ ሜንታሊቲ የታየበት፣ ሃላንድ ቡድኑን እንደገና ወደ ዋንጫ ለመመለስ መሀል ተከላካይ ሆኖ መጫወት ቢያስፈልግ ያንን ለማድረግ ፈቃደኛ እንደሆነ ያሳየበት፣ ከነ ድክመቶቹም ቢሆን የሲቲ መመለስ የታየበት ነው። ግን ከዛ ጨዋታ ፐርፎርማንስ በላይ ፖይንትድ የሚመስል ጓርዲዮላ እና ሃላንድ እና ሌሎቹም የሲቲ ተጫዋቾች ሰለብሬት ያደረጉበት መንገድ በቃ ዋንጫውን የወሰዱት ቅዳሜ ዕለት ዋንጫውን የወሰዱት ይመስል ነበር። ሴሌብሬሽኑ ፔፕ ብዙ ዋንጫ ያሸነፈ ነው። በጣም ትልቅ አሰልጣኝ ነው። የሚገርም ሬከርድ ያለው ነው። በእንደዚህ አይነት ሁኔታዎች ውስጥ ደጋግሞ የተገኘ አሰልጣኝ ነው። ከዚህም በላቀ የነጥብ መሪነት ተመርቶ ደርሶ ሻምፒዮን የመሆን ታሪክ ያለው አሰልጣኝ ነው። ግን በአንድ በኩል ለአርሰናል ሰዎች ከሰሜን ለንደን ደርቢ ጨዋታ በፊት መልእክት እንደማስተላለፍ የሚመስል አይነት መተናል አሁን በቃ የሚመስል አይነት ሴሌብሬሽን ነበር የነበረው። የሚገርም ነው የሲቲ ተጫዋቾች ስሜት ከጨዋታው በኋላ። እኔ የተረዳሁት መልእክት እንደማስተላለፍ አይነት ነው። ለምሳሌ አንፊልዱ ጨዋታ ላይ ድራማዊ በሆነ ሁኔታ ባለቀ ሰዓት ጎል ስታስቆጥሪ ያ ድል ለዋንጫ ትርጉም ይኑረው አይኑረው የድሉ ባህሪ ብቻውን በእንደዚህ አይነት ሁኔታ ሴሌብሬት ማድረግን የበለጠ ምክንያታዊ ያደርገዋል። ይሄኛው ደግሞ መልእክት ማስተላለፊያ የሚመስል አይነት። እሱ ብቻ ሳይሆን ፔፕ ከጨዋታው በኋላ የአርሰናልን ጨዋታ ታያለሁ ተብሎ ሲጠየቅ ተጫዋቾችን 3 ቀን ረፍት ሰጥቻቸዋለሁ፣ አሁን በኮክቴል መዝናናት ይችላሉ፣ እንደዚህ አይነት እኛ ሪላክስድ ነን በነገሩ ላይ የሚል መልእክት ማስተላልፈው ስለነበር ወደዚህ ጨዋታ ሲመጣ ብዙ ናሬቲቭ ነበር አርሰናልን በተመለከተ እና በጣም ቁልፍ ጨዋታ ነበር። ምንም ጥያቄ የለውም ለአርሰናል የዋንጫ ተስፋም ይሁን እንግዲህ ለሲቲ የቅዳሜ ማሸነፍ ሪስፖንድ ለማድረግ የሚሆን ሰሞኑን እየተነሳ ለነበረው ጥያቄ መልስ ለመስጠትም ይሁን ብዙ መልስ መስጠት ያስፈልገው ነበር። ይሄው ትኩሳት አርሰናል ላይ አለ ብሎ በማሰብ ምክንያት የቶተንሃም ደጋፊዎች ለምሳሌ ጨዋታው ከመጀመሩ በፊት ሰከንድ አጌን ኦሌ 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 እያሉ ይዘምሩ ነበር። እንደገና ሁለተኛ 16ኛ ነው ቶተንሃም እና ያ አይሮኒክ ነው ለነገሩ። ቶተንሃም ራሱ የህሉና ጣጣ ውስጥ ያለ ቡድን ነው። በፕሪሚየር ሊግ የአሰልጣኙ ከጨዋታው በኋላ እንደው ከዓለም ምርጥ ቡድን ጋር ተገናኘን እና በመጥፎ ጊዜ ነው አርሰናልን ያገኘ ነው፣ አይዲያሊ ከአርሰናል ጋር ባንገናኝ አሁን በዚህ ጊዜ ደስ ይለን ነበር ብሎ እንደዚህ አይነት አድናቆት የሰጠው የመጀመሪያ አሰልጣኝ አይደለም። ነገር ግን የቶተንሃም ደጋፊዎች የበለጠ ይቺ የፕሬሸር ቫልቫን አርሰናል ላይ እያጠበቋት ነበር። እነሱ ብቻ ሳይሆኑ አንድ ፖል ኮይል የሚባል የቶተንሃም የስቴዲየም አናውንሰር አለ እና ጨዋታው ከመጀመሩ በፊት 16ኛ ነው። ከ18ኛው ቡድን በ4 ነጥብ ብቻ ነው የሚሻለው። የዌስትሃምና የኖቲንገም ፎረስት በዚህ ሳምንት ጨዋታዎቻቸውን አለማሸነፍ እንጂ ቶተንሃም እንደገና በጣም አስቸጋሪ ሁኔታ ውስጥ ከዚህም በከፋ ሁኔታ ውስጥ ሊገኝ ይችል ነበር። የሰርቫይቫል ሁኔታ ውስጥ ነው ያለው ለሁለተኛ ተከታታይ ሲዝን። አምና 17ኛ ሆኖ የጨረሰው ዘንድሮ 16ኛ ነው። ግን ለቶተንሃም ደጋፊዎች አሁን የሆነ ብዙ ነገር የሚያጣው አርሰናል ነው የሚል ስሜትም ስላለ የነሱን ሁኔታ ፍጹም በመርሳት ይመስላል። ግን ፖል ኮይል የሚባለውም ሰው they are worried they are nervous as hell they are worried
they are nervous as hell, we are calm, we are ready, the fire is ready to be lit. ተጨንቀዋል፣ ነርቨስ ሆነዋል፣ እኛ ግን ደህና ነን፣ ተረጋግተናል እና ይነዳል፣ በቃ እናቀጣጥለዋለን አለ። አሁን ይሄ ያለውን ስሜት የሚያሳይ ነው። የአርሰናል ተጫዋቾች ወደዚህ ጨዋታ ሲመጡና እንደዚህ አይነት ፐርፎርማንስ ሲያሳዩ ከእንደዚህ አይነት ናሬቲቭ ጋር ነው ወደዚህ ጨዋታ የመጡት። እሱ ብቻ ሳይሆን አስታውሳለሁ ከአንዳንዱ ነገር በሬትሮስፔክት ለምሳሌ አንድ ጆን ክሮስ የሚባል የሚረር ጋዜጠኛ አለ። የቬንገርን ባዮግራፊ የጻፈ ግን በጣም ሲኒየር የሚረር ጋዜጠኛ ነው እና ትላንት ጠዋት ስካይ ላይ ተጋብዞ ነበር እና የአርሰናልን ክረምት በጣም አስደንጋጭ ዝውውሮቹን በጣም አስደንጋጭ ዝውውሮች ናቸው ብሎ አንድሪያ ቤርታንም ሚኬል አርቴታንም የተቸበት ወደዚህ ጨዋታ ሲመጣ የነበረው ናሬቲቭ እንዲህ አይነት ናሬቲቭ ነበር። በቃ አርሰናል ከሞላ ጎደል በቃ እየተንሸራተተ ነውና የሲቲ ዋንጫ መውሰድ ኢኔቪታብል ነው የሚል ስሜት የነበረው ነው። ሊሆን ይችላል መጨረሻ ላይ ሲቲ ዋንጫውን ሊወስድ ይችላል፣ የ2 ነጥብ ማርጅን ነው። ግን ትላንትና ከእንደዚህ ሁሉ ጫና ጋር ሜዳ ውስጥ ፕሩቭ ማድረግ ነበረባቸው። እንዲሁም ሶሻል ሚዲያ ላይ አንድ ሚምም እያየው ነበር። ሲንሲናቲ ኪድ የሚል ፊልም አለ 1965 ላይ የተሰራ እና አንደኛው ፕሮታጎኒስት ምን ይለዋል ስቲቭ ማኪን ለሚባለው ካራክተር ዩ አር ጉድ ኪድ በት ዋይል አይ አም አራውንድ ዩ ዊል ኔቨር ቢ ዘ ማን። ጎበዝ ነህ ትንሹ ልጅ ግን እኔ እያለሁ አዋቂ አትሆንም። እና ፔፕ አርቴታ ልክ እንደዛ ሲለው የሚያሳይ አይነት ሚም ነው የነበረው እና ሰሞኑን ብዙ ፌዝ፣ ብዙ ቁም ነገር፣ ብዙ ናሬቲቭ፣ ብዙ ትርክት ነበር እና አይ ቲንክ እንዲህ አይነቱ ጨዋታ አርሰናል ለእኔ ብትጠይቅኝ ኖርማል የሆነው ነገር ቶተናምን ማሸነፉ ኖርማል መሆን አለበት። አንደኛ ከ16ኛ ነው የተጫወቱት፣ ኖርማል መሆን አለበት። ግን ቅድም እንዳነሳሹ ደርቢ ነው ደግሞ እና ሜቢ የእንግሊዝ እግር ኳስ መራሩ የአንድ ከተማ ደርቢ ነው። የአንድ ከተማ ደርቢዎችን ወስደን ካየን በጣም የተጋጋለው የአንድ ከተማ ደርቢ፣ ይሄ ኃይለኛ ጥላቻ ያለው የአንድ ከተማ ደርቢ፣ ከዚህ የበለጠ አኒሞሲቲ ያለበት የአንድ ከተማ ደርቢ የለም። ሎካል ደርቢ የሚባለው በአንድ ከተማ ውስጥ በሚገኙ 2 ቡድኖች መካከል የሚደረገው እና ቶተናም የሚያጣው በጣም ብዙ ነገር አለው። ከዛ ደግሞ አዲስ አሰልጣኝ ቀጥሯል ኢጎር ቱዶር እና አዲስ አሰልጣኝ መቅጠር ሁልጊዜ ለነገሩ አርቴታ አርብለት በዚህ ሲዝን 7 ጊዜ ያጋጥሙናል። እኛ ከመጫወታችን በፊት 7 ጊዜ አሰልጣኝ የቀየሩ ቡድኖችን ገጥመናል። ያን ያህል አዲስ ነገር አይደለም። እንዴት ከዚህ በፊት አሰልጣኙ እንደሚጫወት ለማወቅ እንሞክራለን፣ ግን ያን ያህል ብዙ አዲስ ነገር አይደለም። በጠቅላላው የኛን ዝግጅት እኛ ላይ የበለጠ ትኩረት እናደርጋለን፣ የሚለውጠው ነገር የለም ብሏል። ግን ኢጎር ቱዶር ባለፈው አርብ ዕለትም ስናነሳ እንደነበረው በጠቅላላው አዲስ አሰልጣኝ መቀየር ይዞት የሚመጣው የሆነ ኤነርጂ አለ፣ የኒው ማኔጀሪያል ባውንስ ይባላል። ሁለተኛ አይተነበይነት አለ። ሰውየው የ3-4-2-1 አሰልጣኝ ነው፣ 3-4-3 አሰልጣኝ ነው። ግን በእንግሊዝ አሁን ባሉት የቶተናም ተጫዋቾች ምን አይነት ቡድን እንደሚገነባም መገመት ያስቸግራል። ሌላ አይነት አስተያየት ሊኖረው ይችላል ለምሳሌ። ስለዚህ እሱንም ያንን የአንፕሬዲክታቢሊቲ ኤሌመንት ይዞ ስለመጣ እና ቅድም ቶተናም እንዳነሳሽው ደካማ ቡድን መሆኑ ብቻ ሳይሆን አንድ ሙሉ ቡድን ደግሞ አልነበረውም። በጉዳት ምክንያት፣ በቅጣት ምክንያት ክርስቲያን ሮሜሮ የለም፣ ኬቨን ዳንሶ የለም፣ 2 ዊንግ ባኮች ፔድሮ ፖሮና ዴስቲኒ ውዶጌ የሉም፣ ሮድሪጎ ቤንታንኩር የለም፣ ጄምስ ማዲሰን የለም፣ ደያን ኩሉሴቭስኪ የለም። እንደዚህ ብዙ ተጫዋቾችም አልነበሩትም። በእርግጥ ግን ደግሞ አሰልጣኙ ባለፉት 5 ስራዎቹ የመጀመሪያውን ጨዋታ በማሸነፍ ነው የጀመረው። የመጀመሪያ ጨዋታዎችን በማሸነፍ ያለው ትራክ ሪከርድ በጣም ጥሩ ነው። ስለዚህ ለአርሰናል ተፈርቶ ነበር። የአርሰናል ደጋፊዎችም የፈሩት ይመስለኛል። እንዲያውም አንድ ብዙ ጊዜ ማነሳው ጄምስ መክኒኮለስ የሚባል ኮሜዲያን ነው፣ ግን ለዚህ አትሌቲክም ይጽፋል። ገነር ብሎግ የሚባል ብሎግ ነበረው በፊት። አሁን እዛ ብሎግ ላይ ሳይሆን ለዚህ አትሌቲክ አርሰናል ተኮር ዘገባዎችን የሚያቀርብ ነው እና አንድ የኮሜዲ ጊግ አለው እና ወደ ሳኦ ፓውሎ ወደ ብራዚል ሄዷል እና ከወልቭስ ጨዋታ በኋላ አንድ ነገር ብሎ ነበረ። ወደ ብራዚል ሊሄድ ነው፣ የሰሜን ለንደን ደርቢን እንግዲህ በአካል አላይም እና ምንም አይመስለኝም አለ። ምክንያቱም የወልቭስ ጨዋታ ብዙ ሰው ተስፋ አስቆርጦ ስለነበር። ግን በጨዋታው ላይ አይ ቲንክ አርሰናል በጣም ጠንካራ መልስ ነው የሰጠው። ለነዚህ ሁሉ አሁን ላልኳቸው ቀደም እንዳልኩት ለዋዛውም ለቁም ነገሩም የምር ሰዎች አናሊቲካል በሆነ መንገድ አርሰናል ለተጠራጠሩም ግን ደግሞ በስላቅ ለተናገሩም ሰዎች ጠንካራ መልስ የሰጠ ይመስለኛል። የአእምሮ ጉዳይ ስለሆነ ማለት ነው። የባላጋራው መጠን ብቻ አይደለም። የወልቭስን ጨዋታ አይተናል አይደለም? በቀደም ቼልሲ ከበርንሌ ጋር አቻ ሲለያይ አይተናል አይደለም? ስለዚህ አንዳንዶቹ ጨዋታዎች የባላጋራው ቡድን መጠን ብቻ አይወስናቸውም። በተለይ ደግሞ የዋንጫ ፉክክር የምር የሆነ በሚሄድበት ጊዜ ቴንሽኑ የበለጠ
እየከረረ በሚመጣበት ጊዜ የአእምሮን ጥንካሬ ማሳየት የግድ ይጠይቃል። የፐርፎርማንስ የታክቲካል የስትራቴጂክ የምናምን ጉዳይ ብቻ አይደለም። ከዛ በኋላ ጨዋታውን 4-1 ጠባብ ባስመሰለ ብልጫ ነው አርሰናል ጨዋታውን ያሸነፈው። 4-1 ኖርማሊ ሰፊ ውጤት ነው። በቶተንሃም ሜዳ በፕሪሚየር ሊግ ታሪክ ለምሳሌ 4-1 አሸንፎ አያውቅም በሊግ ጨዋታ አርሰናል ከ1992 ወዲህ። በሁለቱ ጨዋታዎች 8-2 ነው ያሸነፈው። ግን ከ4-0 በላይ ከ4-1 በላይ ሊሆን ይችል ነበር። ሌሎች ያገኟቸው ትልልቅ እድሎች ነበሩ። ሳሊባ ራሱ ዮኬሬስ ጎል ለማስቆጠር ተቃርቦ ነበር። ሳካ 1-1 ከቪካሪዮ ጋር ተገናኝቶ ነበር። ያገኟቸው ሌሎች በጣም ትልልቅ የጎል እድሎች ነበሩ። 20 ሙከራ አድርጎ 64 ጊዜ ቶተናም የፍጹም ቅጣት ምት ሳጥን ውስጥ ኳስ ነክቶ ቶተናም 7 ጊዜ ብቻ ነው የአርሰናል ሳጥን ውስጥ ኳስ የነካው። በመጀመሪያ አጋማሽ ጎል ባስቆጠሩበት ቅጽበት ብቻ ነው የአርሰናል ሳጥን ውስጥ ኳስ የነኩት። ራንደል ኮሎ ሙዋኒ ያቺን ጎል ባስቆጠረ ጊዜ እንደገና ሰሞኑን በአርሰናል ጨዋታዎች ላይ እንደምናየው የማንቸስተር ዩናይትድ ጨዋታ ላይ ዙቢሜንዲ፣ የቦርንመዝ ጨዋታ ላይ ጋብርኤል፣ የባለፈው የወልቭስ ጨዋታ ላይ ጋብርኤል እና ግብ ጠባቂው ራያ፣ በሌሎችም ጨዋታዎች ተጫዋቾች የተናጥል እንደዚህ አይነት የግለሰብ ስህተቶችን ይሰራሉ። በዚህኛው ጨዋታ ደግሞ ራይስ ነው ትልቁን ስህተት የሰራው። የአርሰናል ስጦታ ነው የነበረው ያ ጎል ሲቆጠር። በመጀመሪያ አጋማሽ ብቸኛው ቶተናም የአርሰናል ሳጥን ውስጥ ኳስ የነካበት ቅጽበት እርሱ ነው። አርሰናል በጨዋታው እንዳልኩት 64 ጊዜ ቶተናም 7 ጊዜ ነው በተጋጣሚ ቦክስ ውስጥ ኳስ የነኩት። ስለዚህ ፐርፎርማንሱም በጣም አስደናቂ ፐርፎርማንስ የነበረበት፣ በተለይ ደግሞ የአእምሮ ሁኔታ ብዙ ጥያቄ የተነሳበት ስለነበር ያንን ምንድነው ሜንትል ነው የሚሉት እነሱ፣ ያንን ጠንካራ አእምሮ ያሳዩበት ከ1988 89 እና ከ1987 88 በኋላ አርሰናል ቶተንሃም ላይ ከ6 ጎል ማርጅን በላይ በሆነ ልዩነት 8-2 ስለሆነ በእነዚህ አይነት ማርጅን ያሸነፈበት እና ከ1978 79 የውድድር ዘመን በኋላ በሰፊ ውጤት ሁለቱን የቶተንሃም ጨዋታ ድል ያደረገበት ነው። በ3 ጎል ማርጅን እንዲያውም ከ1934 35 ማለት ነው ከ90 ዓመት በኋላ ማለት ነው። ያኔ 5-1 እና 6-0 ነበር በሜዳውና ከሜዳው ውጪ ያሸነፈው እና በጣም ትልቅ ድል ነበር። ከሁሉ በላይ ደግሞ የወልቭስ ጨዋታ ያስተላልፍ አንድ በጣም መጥፎ መልእክት ነበር። የአርሰናል ተጫዋቾች በመሪነት ላይ ሴትል የማድረግ ነገር የወልቭስ ጨዋታ ላይ ብቻ አይመስለኝም። የወልቭስ ጨዋታ ላይ ፐኒሽ ስለተደረጉ እንጂ በሌሎችም ጨዋታዎች ለምንድነው ለጨዋታውን ለመጨረስ ያለ መሄድ መቆጠብ፣ የበለጠ ስለ ሼፕ መጨነቅ፣ የበለጠ ስለ ኮንትሮል መጨነቅ፣ እንደዚህ አይነት ለተጋጣሚ ቡድን ትራንዚሽናል ለማጥቃት በሚወሰድ ሪስክ ምክንያት ለተጋጣሚ ቡድን መልሶ ማጥቃት ላለመጠቃት መጨነቅ፣ አብዝቶ መጨነቅ ይታያል በብዙዎቹ ጨዋታዎች ላይ። ሁሌ ኢን ኮንትሮል መሆን ይፈልጋል እና እዛ ጨዋታ ላይ አልሰራም። ይሄኛው ጨዋታ ላይ ግን 2-1 ዮኬሬስ በሁለቱ አጋማሽ ያንን በጣም ግሩም ጎል ካስቆጠረ በኋላም ለሌላ ጎል ነው ሄዱት። የመጨረሻ 15 ደቂቃ ካልሆነ በስተቀር የማጥቃት ሞመንተሙን በግራፍ ብታዩ ቶተንሃም የመጨረሻውን 10-15 ደቂቃ ነው ትንሽ ኤፈርቱን ከፍ ያደረገው እንጂ በዛው በተመሳሳይ ኢንቴንሲቲ ነበር የቀጠሉት። ላይናፑንም ወድጀዋለሁ እኔ በሚኬል አርቴታ በኩል። በቀደም ስናነሳ የነበረው አንደኛው ነገር በተለይ ብዙ ሪሶርስ ሲኖርሽ፣ ብዙ አማራጭ ሲኖርሽ አንዳንድ ጊዜ ጠቃሚ ላይሆን ይችላል ኦቨርቲንክ የማድረግ ነገር ስለሚመጣ፣ አሁን ደግሞ የትኛውን አማራጭ ልጠቀም የሚል ስለሚሆን አሁን ስኳድ ሲሰፋ ኖርማሊ ጥሩ አድቫንቴጅ ነው። በተለይ ግን ተጫዋቾቹ ጥራት ያላቸው ሲሆኑና የመጫወት ደቂቃ የሚገባቸው ሲሆን የተለያየ አማራጭ የሚሰጡሽ ሲሆኑ ብዙ ማሰላሰል፣ አንዳንድ ጊዜም ያለ መጠን ማሰብ ይኖራል እና በዛ ምክንያት የባላንስ የማጥቃት የባላንስ ችግር አለበት አርሰናል በአንዳንዶቹ ጨዋታዎች ላይ። ለምሳሌ ወልቭስ በሎ ብሎክ ነው የሚጫወተው፣ ግን ሯጭ ተጫዋቾችን የተጠቀሙ ሯጭ ተጫዋቾች ምን ይፈልጋሉ? ስፔስ። የወልቭስ መከላከል ስፔስ የሚሰጥ አይደለም። እንዲህ አይነት ነገር ማለት ነው። ትላንትና ግን አንድ ሯጭ ነበራቸው፣ ቪክቶር ዮኬሬስ ያለ ማቋረጥ ጀርባ የሚያጠቃ ተጫዋች ነው። በዚህ በጣም የተዋጣለት ተጫዋች ነው። በተለይ ደግሞ ሜትሮች የሚያገኝ ከሆነ በተለይ ክፍት ቦታ የሚያገኝ ከሆነ በፕሪሚየር ሊግ በጣም አነስተኛውን ክፍት ቦታ የሚያገኘው ተጫዋች እሱ ነው። 3 ሜትር ኳስ ከያዘ በኋላ መንቀሳቀሻ ቦታ እንዳይኖረው ተደርጎ ነው የሚጫወተው። ግን ስፔስ የሚኖር ከሆነ ለምን ቡድኖች ስፔስ መስጠት እንደማይፈልጉ ትላንትና አሳይቷል። ጎሎቹን ሲያስቆጥር አግኝቶት የነበረው ስፔስ፣ በሌሎችም አጋጣሚዎች ያገኝ የነበረው ክፍት ቦታ በጣም ጥሩ ሯጭ ነው። ግን ከሌሎች ሯጮች ጋር አይደለም ያጣመረው አርቴታ። ሌሎች ቦልቱ ፊት ተጫዋቾች ደግሞ አሉ፣ እሱን ፊድ ማድረግ የሚችሉ ተጫዋቾች ከጀርባው
ከኦደጋርድ ይልቅ የበለጠ ክላሲክ 10 ቁጥር የሚመስል የበለጠ የጎል አደገኝነት ያለው የተሻለ የተጋጣሚ ቡድን ሳጥን ውስጥ የሚገኝ ተጫዋች ነው ኤዜ። ያንን ጎል ሲያስቆጥር ምን እያሰብኩ ነበር? ይህንን ጎል ኦደጋርድ የራሱ የተለየ ሜሪት ያለው ተጫዋች ቢሆን በተለይ ኮንትሮል በማድረግ ሊንክ በማድረግ በጨዋታ ውስጥ በጣም ቢዚ በመሆን በጥሩ ፎርም ላይ በሚገኝበት ጊዜ በተለይ ያንን በማድረግ የበለጠ የአማካይነት ካራክተሪስቲክስ ያለው ተጫዋች በጣም ጥሩ ተጫዋች ነው። ግን ኤዜ ያስቆጠረውን ጎል የሚያስቆጥር አይመስለኝም። መጀመሪያ ያስቆጠረውን ጎል ለምን እዛ ቦታ ላይ አይገኝም? ኤዜ ብዙ ጊዜ ማነው ኦደጋርድ፣ ኤዜ ግን ይገኛል። ስለዚህ ለአጥቂው በጣም ቅርብ ነው ማለት ነው። እንደ ሌሎቹ ጨዋታዎች ዮኬሬስ አይሶሌትድ አይሆንም፣ ተነጥሎ አይገኝም። በቀኝና በግራ በኩል ያሉትም ተጫዋቾች ሯጮች የሚባሉ አይደሉም። ሳካና ትሮሳር የበለጠ የፕሌይ ሜኪንግ ባህር ያላቸው የክንፍ ተጫዋቾች ናቸው። እነሱን ቦልቱ ፊት የክንፍ ተጫዋቾች ይሏቸዋል። አርቴታ ትክክለኛውን ኬሚስትሪ ካገኘ በእኔ አረዳድ በጣም ብዙ አማራጮች ስላሉት እና የተጫዋቾቹ ኢንዲቪጁዋል ኳሊቲን በጣም የላቀ በመሆኑ ምክንያት የአርሰናልን የማጥቃት ፖቴንሻል አሁን ከሲቲ እኩል ነው ያስቆጠረው የጎል መጠን። ጎሎች ያስቆጥራል ቡድኑ፣ ግን ከ60% በላይ የማጥቃት ፖቴንሻሉን ቡድኑ የተጠቀመ አይመስለኝም በአብዛኛው በአፕሮች ምክንያት እና የበለጠ ቨርቲካሊቲ ሲጨመርበት እንዴት ቡድኑ አደገኛ ሊሆን እንደሚችል ያየነበት ነው። በጨዋታ ላይ አስደናቂ ስለነበሩ ተጫዋቾች ማንሳቴ አይቀርም፣ ግን ከዛ ደግሞ በጨዋታው መሀል ለውጦቹንም አድንቅ ያለው እኔ ከአሰልጣኙ መጀመር ስለፈለግኩ ነው። በጣም አስፈላጊ ስለሆኑ ምሳሌ ቶተናም የበለጠ ሪስክ ይወስዳል አይደለም፣ 3-1 እየተመራ ነው። ስለዚህ የሚከላከለው ውጤት የለውም። አንድ ጎል አስቆጥሮ የግድ ወደ ጨዋታው መመለስ አለበት። ስለዚህ የበለጠ በሀይ ዲፌንሲቭ ላይን ይጫወታል። ያኔ ከትሮሳር ይልቅ ማርቲኔሊ ይሻላል፣ ምክንያቱም ማርቲኔሊ ሰፊ ስፔስ ያገኛል። ቲምበር ልክ አይደለም ሰሞኑን የወልቭስ ጨዋታ ላይ በቀደም ያደረገውን ማድረግ ነበረበት ነው የምለው እኔ። ምክንያቱም ቲምበር ከዙቢሜንዲ ጋር ብዙ ደቂቃ የተጫወተ የአርሰናል ተጫዋች እሱ ነው። ያለማቋረጥ ላይ ታች እያለ የሚጫወት ብዙ ኤነርጂ የሚያወጣ ከኤሲኤል አንድ ሲዝን ሙሉ ከሜዳ ካራቀ የኤሲኤል ጉዳት ተመልሶ ያለማቋረጥ 2 ተከታታይ ሲዝን እየተጫወተ ያለ ተጫዋች ነው። የተጎዳ ተጫዋች አይመስልም። ሜቢ የፕሪሚየር ሊግ ቤስቱ የቀኝ ፉልባክ ነው፣ ግን ደክሞታል። ትላንትናም እንደ ደከመው ሰው የሁለተኛው ጎል መቆጠር ምክንያት እሱ ነው። ግን ቢጫ ካርድ ተመልክቷል። በቀደም የወልቭስ ጨዋታ ላይ መጨረሻው 30 ሜትር ላይ ብትቆጥሪ 7-8 የሚያስደነግጡ ውሳኔዎች ሲወስን እናየው ነበር። ከኳስ ጋር የቢጫ ካርድ ሪስክ አለበት። ማቲስ ቴልን ቀይሮ አስገብቷል ቶተናም በግራ ዊንግ ባክነት፣ እሱን ቀይሮ አስወጣና ክርስቲያን ሞስኬራን አስገባ። ስለዚህ ቀኙን ዘጋው። ይሄ ስማርት ቅያሬ ነው። ከዛ ኤዜን አስወጣና ኦደጋርድ የበለጠ ኮንትሮለር የሆነውን ተጫዋች በዛ ሰዓት የሚያስፈልግ አይነት ካራክተሪስቲክስ ያለው ተጫዋች ነው። ኮንትሮልና ፕሬሲንግን ቀላቅሎ የሚሰጥ ነው ኦደጋርድ እና የመጨረሻው ጎልም ሲቆጠር አሲስት የሰጠው እሱ ነው። ማርቲኔሊ ቅድም እንዳነሳሁት በተለይ ስፔሱ እየተከፈተ ሲመጣ ለሽግግር ይሆናል። በጣም ስማርት ውሳኔ ነው። ሞስኬራ ደግሞ በጣም ግሩም የአንድ ለአንድ ተከላካይ ነው። ከሚሰጣቸው ጥቅሞች መካከል አንደኛው እስካሁን ድረስ አይ ቲንክ የመሀል ተከላካይ ሆኖ ብቻ ነው የተጫወተው። ትላንትና ነው የቀኝ ተከላካይ አድርጎ የተጠቀመበት። ከቫሌንሲያ ሲመጣ አንስተ ነው ነበር ይሄንኑ ነጥብ። ቫሌንሲያ በተለይ ኮርቤራን የሚባል አሰልጣኝን ከቀጠረ በኋላ የቀኝ ፉልባክ ሆኖ የተጫወተባቸው አንዳንድ ጨዋታዎች ነበሩ። በ1v1 በጣም ጥሩ ነው። አትሌት ነው፣ ፈጣን ነው፣ አግሬሲቭ ነው። እነዚህም ውሳኔዎች በጣም ጥሩ ነበሩ። አርቴታ ላይ ብዙ ይነሳ ነበር ትችት፣ ተገቢ ትችቶች ይመስሉኛል ሰሞኑን የቀርቡ የነበሩ ትችቶች። ነገር ግን ትላንትና ከጨዋታው በፊት የመጀመሪያ 11ዱን ሲመርጥ ለምሳሌ የኤዜ መካተት እየተጫወተ ስላልነበር ሰሞኑን እኔ በእኔ ግምትም የወልቭስን ጨዋታ ካልጀመረ እንዴት የቶተናምን ጨዋታ ይጀምራል? የበለጠ ኢንቴንሲቲ ያለውን ጨዋታ እንዴት ይጀምራል? ግን አሰለፈው እሱ። ትልቅ ውሳኔ ነው ይሄ፣ ትልቅ ውሳኔ ነው። ግን አይ ቲንክ የሰዎች መስል ሚሞሪ ውስጥ ያለውን ሁኔታ የበለጠ ዋጋ የሚሰጠው ይመስለኛል። ከቶተናም ጋር ያለው ሬከርድ በጣም ጥሩ ነው። በመጀመሪያው ጨዋታ ላይ ሃትሪክ መስራቱ ብቻ ሳይሆን ከዛ በፊት በነበሩት 8 ጨዋታዎች 6 ጎል ቶተናም ላይ ያስቆጥሯል። ከቶተናም ጋር ይቀናኛል ብሎ እንደሚያምን ግልጽ ነው ተጫዋቹ። በዛ ስነ ልቦናዊ ምክንያቱ ሊሆን ይችላል፣ ታክቲካዊ ምክንያቱም ከበቂ በላይ ነው። ግን ለምሳሌ የመጀመሪያ ላይናፑም ላይ አይ ቲንክ ትልቁ ውሳኔ ከተባለ እሱ ነው የሚሆነው እና መጀመሪያ ላይናፑ ላይ በጣም ትልቅ ውሳኔ ነበር፣ ሰርቶለታል። ግን ከቤንችም የተጠቀማቸው ተጫዋቾች እንደዚሁ እና ከጨዋታው መነሻ እስኪያልቅ ድረስ ኦልሞስት ለ90 ደቂቃ አርሰናል ፍጹም ዶሚኔት አድርጎ ነው የተጫወተው። ለምሳሌ በመጀመሪያ አጋማሽ እንዲያውም አንድ ለአርሰናል ፈርቼ የነበረው ጨዋታው ተጀመረ እና ዮኬረስ ጎል ለማስቆጠር ተቃረበ። ሌሎችም አንዳንድ አጋጣሚዎች አንዳንድ ሀፍ ቻንሶች አገኙ። ከዛ በኋላ የኮሚኒኬሽን መሳሪያ ችግር ገጠመ ተባለና የአርሰናልን ሞመንተም በጥቂቱ የሚያቋርጥ ግን ደግሞ ለቶተናም እንደገና ለመደራጀት እድል የሚሰጥ ሪግሩፕ ለማድረግ እድል የሚሰጥ በትንሹ 6 ደቂቃ ያህል ጨዋታው ተቋረጠ። አሁን እነዚህ አስፈላጊ ዲቴይሎች ናቸው።
በተለይ በባንቺ ሪትም ላይ ችግር ሊያመጣ የሚችል ግን የመጀመሪያ አጋማሽ አርሰናል በዚህ ውድድር ዘመን በአንድ አጋማሽ ብዙ የጎል ሙከራ ያደረገበት 12 ሙከራ ያደረገበት 3 ትልቅ የጎል እድሎች የፈጠረበት እና ቶተንሃም በጠቅላላ 2 ሙከራ ያደረገበት አንዱ ኦን ታርጌት እሱም ጎል የሆነበት በአርሰናል የፍጹም ቅጣት ምት ሳጥን ውስጥ አንድ ጊዜ ብቻ ኳስ የነኩበት የሚገርም አይነት ብልጫ የወሰዱበት የመጀመሪያ አጋማሽ ነው የነበረው። ከዛ በኋላ ነው እንግዲህ ያቺ የተለመደች ስህተት የኤዜ ጎል ተቆጠረ። ከሳካ የመጣ ኳስ ነው፣ አክሮባቲክ ነው። የመጀመሪያው ቁጥጥሩ የተዋጣለት አይመስለኝም፣ ግን ከዚህ በፊት ክሪስታል ፓላስ ጋር ካስቆጠረው ጎል ጋር በመጠኑ የሚመሳሰል አይነት ጎል ነው። የሞመንቶች ተጫዋች ነው። አይ ቲንክ ከዛ ጋር በሰላም መኖር የሚያስፈልገው ይመስለኛል። የሞመንቶች ተጫዋች ከመሆኑ ጋር አርቴታ ልክ እንደ ኦደጋርድ ቢዚ አይደለም፣ በእያንዳንዱ አክሽን ውስጥ የሚሳተፍ ተጫዋች አይደለም፣ ግን ሞመንቶች ይሰጥሻል። ለምሳሌ ክሪስታል ፓላስን ያሸነፉት በሱ ጎል ብቻ ነው፣ 1-0 ነው ያለቀው። ለምሳሌ ሲቲን 1-1 ሲለያዩ የሱ አሲስት ነው ለአርሰናል ለማርቲኔሊ የሰጠውና አርሰናል አቻ ይሆን ከቶተናም ጋር እሱ ሃትሪክ በመስራቱ ምክንያት ነው 4-1 ቶተናምን ያሸ እንዲህ አይነት ሞመንቶች የሚሰጥ አይነት ተጫዋች ነው። ግን በቢዚነስ ደረጃ ካየሽ የኦደጋርድን ያህል በሁሉም አክሽን ውስጥ የሚሳተፍ ሁልጊዜ ሊንክ ተጫዋች አይደለም። አንዳንድ ጊዜ ከጨዋታው ስዊችድ ኦፍ ሊሆን የሚችል ተጫዋች ነው። እሱ መቀበል የሚያስፈልግ ይመስለኛል። ኦደጋርድን መሆን አይችልም፣ ካራክተሪስቲክሳቸው በጣም የተለያየ ስለሆነ ኦደጋርድም ኤዜን መሆን አይችልም። ግን እንዲህ አይነት ሞመንቶች ይሰጥሻል፣ ኢንትረስቲንግ ስፔሶችን ይይዛል እና ያንን ጎል አስቆጠረ። ያው በኋላም ሁለተኛ ጎል አስቆጥሯል። ሁለተኛ ጎል በጣም ክሪቲካል ነበር፣ 3-1 የመሩበት ስለሆነ በዚህ ደርቢ ላይ አሁን እንግዲህ ይሄ ተጫዋች የአርሰናል ከዚህ በኋላ ያለው የእግር ኳስ ህይወት የተዋጣለት ቢሆንም ባይሆንም ሁልጊዜ የሰሜን ለንደን ደርቢ ታሪክ አለው። በ2 ጨዋታ 5 ጎል አስቆጥሯል እና የአርሰናል ደጋፊዎች በተለይ በሰሜን ለንደን ለሚኖሩ የአርሰናል ደጋፊዎች በተለይ ቶተናምን ማሸነፍ ሌላም ቡድን ከማሸነፍ በተለየ ሁኔታ ትርጉም ለሚሰጣቸው እዛው ሰሜን ለንደን ላሉ የአርሰናል ደጋፊዎች ኤዜ ሁል ጊዜ ከዚህ ደርቢ ጋር አሶሲየትድ ሆኖ የሚነሳ ነው። ከዚህ በኋላ ባይዋጣለትም በጣም ጥሩ ተጫዋች ነው። ስለዚህ ሌሎች ሞመንቶች ይኖሩታል ብዬ ገምታለሁ። አርቴታ የበለጠ ተጫዋቹን እንዴት ኤክስፕሎይት ማድረግ እንዳለበት እያወቀ እንዲመጣ ተስፋ ወይ ጠብቃለሁ። ግን ሁልጊዜ ይሄ ሞመንት ግን ይኖረዋል። የመጀመሪያው ጨዋታ ላይ ሃትሪክ፣ ትላንትና 2 ጎል አስቆጥሯል እና በሚገርም ሁኔታ በሰሜን ለንደን ደርቢ ለአርሰናል 2 ጨዋታ ብቻ ነው ያደረገው። ብዙ ጎል ካስቆጠሩ ተጫዋቾች መካከል ሮቤር ፒሬስ እና ኢማኑኤል አደባዮር ብቻ ናቸው የሚበርጡት። ፒሬስ 7 ጎል፣ ኢማኑኤል አደባዮር 6 ጎል አስቆጥሯል። ከቲየሪ ኦምሪና ከሮቢን ቫን ፐርሲ እኩል ነው በሰሜን ለንደን ደርቢ ለአርሰናል ጎል ያስቆጠረው። 2 ጨዋታ ብቻ ነው ያደረገው እና ለሱ በጣም ትልቅ ምሽት ነበር እና በአንድ የሊግ ሲዝንም ቴድ ድሬክ የሚባል ቅድም ባነሳሁት በ1934-35 የውድድር ዘመን 4 እና ከዛ በላይ የሊግ ጎሎችን በአንድ ሲዝን ቶተናም ላይ ያስቆጠረ የመጀመሪያው ተጫዋች ነው ከ90 ዓመት በኋላ ማለት ነው። ምናልባት አንድ በጎ ዜናም ለአርሰናል ደጋፊዎች ምናልባት ኤቤሪች ኤዜን በተመለከተ በቀደም ጥቂት እንዳነሳሁት አውቃለሁ። በክሪስታል ፓላስ ባለፉት 3 ሲዝኖች በጣም ጥሩ የሚጫወተው የመጨረሻዎቹ 10 ጨዋታዎች ላይ ነው። ለምሳሌ 40 የፕሪሚየር ሊግ ጎል ያስቆጠረው 18ቱን ያስቆጠረው ከ30ኛው እስከ 38ኛው ሳምንት ባለው ጊዜ በሲዝኑ ከ1/3 ባነሰው ጊዜ ውስጥ ሊጉ እየተጠናቀቀ ሲሄድ በጣም ጥሩ የሚጫወት የበለጠ ፕሮዳክቲቭ የሚሆን ባለፈው የውድድር ዘመንም እንደምታስታውሹ የኤፍኤ ካፕ ፋይናልን ጨምሮ በመጨረሻዎቹ ሳምንታት የበለጠ በጣም አስደናቂ የነበረው እና እንግዲህ ያንን የሰሜን ለንደን ደርቢ ጨዋታ ላይ ሃትሪክ ከሰራ በኋላ ድራማዊ በሆነ ሁኔታ በአርሰናል ያለው ሚና ቀንሷል። ብዙ ምክንያቶች ይቀርባሉ ያ አይነት ሁኔታ ለመከሰቱ። አንደኛው የእንደ ኦደጋርድ አይነት ተጫዋቾች ከጉዳት መመለስ ነው። ሁለተኛው ምናልባት አርቴታ ከኳስ ውጪ የሚፈልገውን አይነት የኦፍ ዘ ቦል ዲሲፕሊን እያሳየ ስላልሆነ ነው ይባላል። አዳፕቴሽን ቶተንሃም አርሰናል ከክሪስታል ፓላስ በጣም በተለየ ሁኔታ ነው የሚጫወተው እና አንድ የሚገርም ስታት አየሁ። ከዛ በኋላ ቶተንሃም ላይ ሃትሪክ ከሰራበት 3ኛ ጎል በኋላ ኤቤሪች ኤዜ ሌላ ጎል ማስቆጠር አይደለም ሌላ ኢላማውን የጠበቀ የጎል ሙከራ አላደረገም። 18 ጨዋታ አድርጓል። ከ91 ቀን በፊት የተደረገ ጨዋታ 3 ወር። ምናልባት የሚለየው አንድ ነገር ግን እዚህ ጋር አሁን ምንድነው ቺን ነገር በጥንቃቄ ማየት የሚያስፈልገው 18 ጨዋታ አድርጓል። 4 ነው የጀመረው 4 ጨዋታ ብቻ ነው የጀመረው። 2ቱን በ45ኛው ደቂቃ ቀይሮ አስወጥቶታል። የአስቶን ቪላ የቪላ ፓርኩ ጨዋታና የባለፈው የብሬንፎርድ ጨዋታ
አንደኛውን 57ኛው ደቂቃ ላይ ነው ተቀይሮ የወጣው ከወልቭስ ጋር። ስለዚህ ብዙ ሚና እያገኘ አልነበረም። በጨዋታ ብዙ ቢሆንም ግን በደቂቃ 300 ምናምን ደቂቃ ብቻ ነው የተጫወተው። 300 ምናምን ደቂቃ ተጫወተው አጥቂ ላልሆነ ሰው ኦን ታርጌት አለመሞከር ያን ያህል ትልቅ ነገር አይደለም። ግን ምን ያህል ከዛ ደርቢ በኋላ የአርሰናል እጣ ፈንታው ተቀይሮ እንደነበር የሚያሳይ ነው። ግን ትላንትና እንደገና ደግሞ ለቶተናም ሊፈርም ተቃርቦ የነበረ ተጫዋች መሆኑም ተጨማሪ ቅመም ነው። መቼስ እንደምታስታውሹ ለቶተናም ሊፈርም ተቃርቦ ነበር። ከዚህ ጨዋታ ፊት የሰጠው ቃለ ምልልስም ላይ ይሄንኑ ተናግሯል። የአርሰናል ደጋፊ ነኝ ግን በፕሮፌሽናል ምክንያት ለቶተናም ልፈርም ተቃርቤ ነበር፣ ከዛ በኋላ ነው ለአርቴታ የደወልኩት ብሏል። ልክ ለቶተናም ለመፈረም ከመሄዱ በፊት ንግግር ነበራቸው አስቀድሞ። ከዛ በኋላ አርሰናል ተቀዛቀዘ እና አርሰናል ደግሞ ካይ ሃቨርትዝ ተጎዳበት። ስለዚህ ምን አይነት የዝውውር ተሳትፎ እናድርግ የሚል ምክክር ማድረግ የጀመረበት ጊዜ ነው። በኋላ እኔ ለቶተናም ልፈርም ነው እና የእናንተን ሁኔታ ማወቅ ስለፈለግኩ ነው አለ። ከዛ አርሰናል እንደገና ዝውውሩን ሪአክቲቭ አደረገው እና ተጫዋቹ ወደ አርሰናል መጣ እና ምናልባት ከሁሉም ወደ አርሰናል ከመጡት ዝውውሮች ሁሉ ለአርሰናል ደጋፊዎች ትልቅም ሰርፕራይዝ ስለነበር በቃ ቶተናም ገባ ተብሎ ስለነበር እኛም ቶተናም ገባ ብለን ሁሉ ፕሮግራም ሰርተን ስለምናውቅ ግን ተጫዋቹ ከአርሰናል ጋር ባለው ታሪክ ምክንያትም በካራክተሪስቲክሱ ምክንያት እንዲህ አይነት ተጫዋቾች ሰዎች ይወዳሉ። ማቭሪክ ናቸው፣ የሚያስደንቅ ጎል ያስቆጥራሉ፣ ትልልቅ ሞመንቶች ይፈጥራሉ። እንዲህ አይነት ተጫዋች ነው እና የእሱን ያህል ትልቅ ኤክሳይትመንት የፈጠረ ዝውውር የነበረ አይመስለኝም እና በሁለቱ ደርቢዎች መሀል የነበረው ጊዜ በጣም መጥፎ ጊዜ፣ ብዙ ጥርጣሬዎች፣ ብዙ ጥያቄዎች የተነሱበት ነው። ትላንትና ግን አስደናቂ ነበር። የተጋጣሚ ቡድን ሳጥን ውስጥ 5 ጊዜ ኳስ ነክቷል፣ 2 ድሪብል አድርጓል፣ 2 የጎል እድሎች ፈጥሯል። አንደኛው በጣም ትልቅ የጎል እድል ነው፣ 2 ጎል አስቆጥሯል እና ለኤዜም ለአርሰናልም በጣም ትልቅ ቀን ነበር። እንዲያውም ሚኬል አርቴታ የሆነ ለእኔም ማሳየት የፈለገው ለሰዎች ማሳየት የፈለገው ነገር ነበር። በተለይ ባለፈው ጨዋታ ላይ ግን በሌሎችም ጨዋታዎች ስላላሰለፍኩት በእኔ ሳይቀር በጣም ቅር ተሰኝቶ ነበር የሚል አስተያየት ሰጥቷል። እኔ ከፍተኛ የአይኪው ያለው ተጫዋች ነው። በተለይ ባለፈው ክሪስታል ፓላስ ውስጥ ያየነው ተጫዋች ሞመንቱ፣ የማጥቃት ኢንቴንሽኑ ኦፍ ዘ ስክሪፕት የሆነ ተጫዋች ነው። አሁን አርሰናል በጣም ስክሪፕትድ የሆነ ቡድን ነው። ኮች በደንብ የተደረገ ቡድን ነው። በቀደም ሳነሳው ነበር እንዲያውም ፊሊፕ ኦክሌር የሲስተም ቡድኖች ሀይሊ ሲስተማታይዝድ የሆኑ ቡድኖች ውስጥ የሚያጋጥመው አንደኛው ችግር ለምሳሌ የበለጠ ኢንዲቪጁዋል ሊበርቲ ላይ የተጫዋቾች የግል ፈጠራ ላይ የተመሰረቱ ቡድኖች አሉ አይደለም። ለምሳሌ ሪያል ማድሪድ እና ሪያል ማድሪድ በሚቸገርበት ጊዜ ቪኒሽስ የሆነ ነገር ሊያደርግ ይችላል። በቀደም እንዳስቆጠረው አይነት ጎል ወይ ዶርትሙንድ ላይ ከመሀል ሜዳ 4-5 ተጫዋች ሄዶ እንዳስቆጠረው ጎል ወይ ኤምባፔ ጎል ወይ ሮድሪጎ ወይ አንድ ተጫዋች በቀደሙት ዓመታት ሮናልዶ፣ ቤንዜማ ወይ ሌሎች ወደዛ እያልን አሁን እነዚህ ሪያል ማድሪድ ፌመስሊ የሲስተም ቡድን አይደለም እና ቡድኑ በሚቸገርበት ጊዜ ፎልባክ ኦፕሽን የሚሉታል የሆነ ማረፊያ ሌላ አማራጭ አለው። የሆነ አንድ ግለሰብ በጣም የተለየ ክህሎት ያለው ተጫዋች ጨዋታውን በጭንቅላቱ ሊገለብጠው ይችላል። የአርሰናል ግን ሁሉም ነገር ፓተርን ያለው ስለሆነ እያንዳንዱ ሙቭመንት ሪሀርስ የተደረገ ስለሆነ ተጫዋቾች ተቆጥሮ የተሰጣቸው ዲስታንስ ስላለ እና በዛ ፍሬም ውስጥ ስለሆነ የሚንቀሳቀሱት ሲሰራ ይሰራል። እንዲያውም በግለሰብ ደረጃ ጥገኛ ከሆኑ ቡድኖች የበለጠ ፓተርን ስላለው ተጫዋቾች የተጠና ነገር ነው የሚያደርጉት እና እሱ በጣም ከባድ ነው ለባላጋላ ቡድኖች በሚሰራበት ጊዜ። ሲበላሽ ግን ሰሞኑን አርሰናል የገጠመው አይነት ችግር ሲገጥም ግን ያንን ኢኒሽቲቭ መውሰድ የሚፈልግ ተጫዋች የለም። ስትራክቸሩ እንደዛ ስላልሆነ ስታርለስ ሲስተም ስለሆነ ኤዜ ግን ያንን መስጠት የሚችል ተጫዋች ነው። ትንሽ የነጻነት የሚሰጠው ከሆነ ዩኒክ ክህሎት ያለው ያልተለመዱ ስፔሶች የሚይዝ የበለጠ ሴንትራል ማጥቃቶች ላይ የሚጫወት የበለጠ ክላሲክ 10 ቁጥር በመሆኑ ምክንያት እና እኔ እንዲያውም በየጨዋታው መጫወትም አይጠበቅበትም። ኤዜ ግን በተለይ ለሆኑ ስፔሲፊክ ሞመንቶች የምትጠቀሚበት ከሆነ ለምሳሌ የሆነ እንዳልኩት ፓተርን ያስፈልጋል። ሲስተም ነው የአርሰናል ንጉስ፣ ግለሰቦች አይደሉም። ስለዚህ እዛ ላይ ማተኮሩ ተገቢ ነው። ምናልባት ኤዜ ለዛ ላይ ሆን ይችላል። ግን የሆኑ ሞመንቶች አሉ። ትላንትናው አይነት ጨዋታ የሆነ አይነት የተጫዋቾች የግል ኢኒሽቲቭ የሚያስፈልጋቸው ጨዋታዎች ያንን መስጠት የሚችል አይነት ተጫዋች ነው። ይህንን በድጋሚ አሳይቷል። ከዚህ የበለጠ ሚና እንዲኖረው የሚጠበቅ ነው። ግን ምንም ጥያቄ የለውም በዚህ አይነት በጣም ወሳኝ ጊዜ ነው 2 ትልልቅ ጎሎችን ያስቆጠረው። ግን እሱ ብቻ አይደለም። ጆን ክሮስ ስለ ክረምቱ ዝውውሮች ብዙ አስተያየት ሲሰጥ ነበር ብያለው። ስፔሲፊክሊ የዮኬሬስን ስም አንስቶ ነው አስተያየት የሰጠው። በእርግጥ ዮኬሬስ ሰሞኑን ጎሎች እያስቆጠረ ነው። ጎሎች ያስቆጠረ ነው ብቻ ሳይሆን አሁን 10ኛ የፕሪሚየር ሊግ ጎሉን ያስቆጠረው ብዙ ስናደንቀው ከቆየ ነው ከኡጎ ኤኪቲኬ እኩል ከጆ ፔድሮ በአንድ ብቻ ያነሰ ጎል ነው ያስቆጠረው። 8ቱን ጎሎች ደግሞ ያስቆጠረው 2026 ከገባ በኋላ 8ቱን የሊግ ጎሎች ያስቆጠረው። ለመልመጃ ጊዜ ወስዶበታል፣ ግን በየጨዋታው የተሻሻለ መሆኑ ግልጽ ነው።
እሱ ብቻ ሳይሆን አሁን በ5 ተከታታይ የሊግ ጨዋታዎች 5ኛ ጎሉ ነው ባለፉት 5 ጨዋታዎች። በሁሉም ውድድሮች ደግሞ በፕሪሚየር ሊግ ካሉ ተጫዋቾች ሁሉ ባለፉት 2 ወራት የሱን ያህል ብዙ ጎል ያስቆጠረ ተጫዋች የለም። ግን በጠቅላላው ስለ ዮኬሬስ በነበረው ከፍተኛ መጠበቅ ምክንያት ብዙ ትችት ሲቀርብ ነበር። እንዲያውም ይሄው ጋዜጠኛ አርቴታ እንደምታውቀው ቤንያሚን ሼሽኮን በጣም ይፈልገው ነበር። ለ2 አመት ገደማ ተከታትሎታል እና ሼሽኮን ነው አርሰናል ማስፈረም የነበረበት። ዮኬሬስን መርጠው ነው ግን ሼሽኮን ማስፈረም ነበረበት የሚል አስተያየት ሰጥቶ ነበር። ጥያቄ ነበር የዚህኛው ዝውውር። ሚጌል ዴላኒ ደግሞ እንደው ለሁለቱ ወይም ለሶስቱ ለማድዌኬን ጨምሮ ለማጥቃት ተጫዋቾች የወጣውን ገንዘብ እንደው አንድ ሜጋ ስታር ላይ ቢያውለው ይሻል ነበር ወይ፣ አንድ ጌም ዊነር ማች ዊነር እዛ ላይ ቢያውለው ይሻል ነበር ወይ ምን ትችት ሁሉ ሰሞኑን ጽፏ ትችት ሳይሆን እንደው እንደ አይነት አስተያየት ሰጥቶ ሰምቻለሁ። ስለዚህ ለዮኬሬስም በጣም ትልቅ ቀን ነበር። ደግሞ እስካሁን ድረስ ጎሎች ሲያስቆጥር ልክ ነው 10 ጎሎች አስቆጥሯል። በሁሉም ውድድሮች 15 ጎል ነው። መጥፎ ሲዝን ልትዩ አትችይም። ገና 3 ወር ይቀረዋል። ስለዚህ 25 ጎል ምናልባት ከዛም በላይ አስቆጥሮ ሊያጠናቅቅ ይችል ይሆናል። 25-30 ጎል ካስቆጠረና በተለይ አርሰናል በዋንጫዎች ማሸነፍ የሚችል ከሆነ ምንም ጥያቄ የለውም ኮንትሪቢዩሽኑ ትልቅ ሊሆን ነው ማለት ነው። አሁን አምና የአርሰናል የትኛውም ተጫዋች ካስቆጠረው ጎል በላይ አሁን ኦልሬዲ ያስቆጥሯል። 9 ጎል ነበር ካይ ሃቨርትዝ ባለፈው የውድድር ዘመን ያስቆጠረው። በእርግጥ ተጎድቷል። ስለዚህ የመጨረሻዎቹን 3 ወራት አልተጫወተም። ቢሆንም የአርሰናል ተጫዋች በየትኛውም ባለፈው የውድድር ዘመን ካስቆጠረው የሊግ ጎል በላይ ያስቆጥሯል እና በሁሉም ውድድሮች እኩል ከሃቨርትዝ አስቆጥሯል። ሃቨርትዝ 15 ነበር ያስቆጠረው። ግን ደግሞ ያስቆጠራቸው ጎሎችን ግን ማየት ያስፈልጋል። ፕሮሞትድ ቡድኖች ላይ ጎሎች ያስቆጥሯል። ሊድስ ላይ ይሄ ፍላት ትራክ ቡሊ የሚሏቸው አሉ። ትንንሽ ቡድኖች ላይ ጎል ማስቆጠር እንደዚህ አይነት ቡድኖች ላይ ጎል የሚያስቆጥረው እና የሚል የጎሎቹን ዌይት በተመለከተም ብዙ አስተያየት ይሰጥበት ነበር። ብዙ አላስቆጠረም ብቻ አይደለም እኮ ያስቆጠረው እንትና ላይ እኮ ነው እንትና ላይ እኮ ነው ይባል ነበር። ይሄን ደግሞ ፍላት ትራክ ቡሊ ይባላል። በደህና ጨዋታ ወይም ለአርሰናል እንደው ትልቅ በሚባል ጨዋታ ይሄንን አላደረገም ሚል አስተያየት ነበር። ትላንትና በአርሰናል መለያ ጎሎች ማስቆጠሩ ብቻ አይደለም፣ በ4 የተለያዩ ጨዋታዎች 2 ጎሎች አስቆጥሯል በዚህ ሲዝን። ግን ጠቅላላ ፐርፎርማንሱን በጣም ጥሩ ነበር። ጠቅላላ አርሰናል ወደ አርሰናል ከመጣ በኋላ ሜቢ ቤስት የሱ ፐርፎርማንስ የኦቨርኦል አጫወቱን ማለት ነው። ዛሬ በአንድ ጨዋታ 42 ጊዜ ኳስ ነክቶ አያውቅም። እንደምታውቂው የሎተሽ ተጫዋች ነው። 12 ጊዜ ብቻ ነው ኳስ የነካው፣ 14 ጊዜ ብቻ ነው ኳስ የነካው ይባላል ብዙ ጊዜ በተለይ ቀዝቀዝ ያለ ፐርፎርማንስ በሚያሳልፍበት ጊዜ። ለእኔ የተቾቹ ማነስ ብቻ አይደለም። በተቾቹ ማነስ ሃላንድም ተመሳሳይ ተጫዋች ነው፣ ብዙ ኳስ የሚነካ አይደለም። ግን ሃላንድ ምንም ጥያቄ የለውም 15 ጊዜ ኳስ ቢነካ 5ቱ ሙከራ ሊሆን ይችላል። ስለዚህ በጣም አደገኛ በሆነ የሜዳው ስፍራ ላይ ነው ኳስ የሚነካው። ዮኬሬስ ይጠየቅ ነበር እንዲህ የሆልድ አፕ አጫወቱ ጥሩ አይደለም፣ ፊዚክ የሬስሊንግ ተጫዋች የሚያክል አፐር ቦዲ ቢኖረውም ግን ደግሞ በደንብ ሰውነቱን ኤግዘርት አያረግም። ስለዚህ የፕሪሚየር ሊግ ፊዚካሊቲ ከብዶታል ምን ይባል ነበር። ጥሩ የተጫወተ ያልነበረባቸው ብዙ ጨዋታዎች ስለነበሩ እና ከትላንትናው ጨዋታ በፊት ብዙ ጥርጣሬ ነበር። ግን ትላንትና በጣም ጥሩ ተጫውተዋል። ጎሎቹም አስደናቂ ነበሩ። ሁለቱም ጎሎች በተለያየ ሁኔታ ያስቆጠራቸው ጎሎች ናቸው። ደግሞ በእኔ ግምት ከዚህ በኋላ አርቴታ ሴትል ማድረግ ያለበት ይመስለኛል። እንዲያውም ሁሌ አይተሽ እንደሆነ አማራጭ ብዙ ጊዜ ጥሩ ነው፣ ግን አንዳንድ ጊዜ የራሱ ደግሞ አሉታዊ ውጤቶች ይኖሩታል። ብዙ ጊዜ 60ኛው ደቂቃ ላይ ቀይሮ ያስወጣዋል ሚኬል አርቴታ እና ለ9 ቁጥር ጠቃሚ አይመስለኝም። በቃ አሁን ተቀይሬ ልወጣ ነው እያለ ያሰበ መጫወት የሚጠቅመው አይመስለኝም ለኮንፊደንሱ። ሃላንድ ምንም አይነት መጥፎ ፐርፎርማንስ ቢያሳልፍ በፐርፎርማንስ ምክንያት ተቀይሮ አይወጣም። ሊያሳርፈው ፈልጎ ጨዋታውን ጨርሰነዋል ስለዚህ ለሚቀጥለው ጨዋታ ፈልገዋለሁ ብሎ የበለጠ ትልቁን ስዕል አይቶ ቀይሮ ያስወጣው ይሆናል እንጂ ብዙ ጊዜ ጎል እንዲያስቆጥርልሽ የምትጠብቂውን 9 ቁጥር 60ኛው ደቂቃ ላይ በመደበኝነት አትቀይሪው፣ በወጥነት አትቀይሪው። አርቴታ ያው ጄሱስ ስላለ ሜሪኖ ዛ ቦታ ላይ መጫወት ስለሚችል አሁን ሃቨርትዝ እንኳን ሲዝኑን በሙሉ አልነበረም፣ ግን ሃቨርትዝም ኦፕሽን ነው። በዛ ምክንያት ዮኬሬስ በወጥነት ተቀይሮ ይወጣል። አይ ቲንክ ለጊዜው መቆም ያለበት ይመስላል እንደኔ ግምት። ኮንፊደንስ አፌክት ያደርጋል። ለ9 ቁጥር ደግሞ በራስ መተማመን የአሰልጣኝ በራስ መተማመን በጣም አስፈላጊ ነው እና በጣም ጥሩ ተጫውቷል ትላንትና። በጎሎቹም እንዳልኩት በጣም ከፍተኛ ጥራት ያላቸው ናቸው። ይሄኛው አመት ከገባ በኋላ እንግዲህ አሁን ፌብሩዋሪ 23 ላይ ሊያንለ ነው ይህንን ወር ልናጠናቀቅ ከሳምንት ያነሰ ጊዜ ነው የቀረው። 10 ጎል አስቆጥሯል እና ከየትኛውም ተጫዋች በላይ ነው በፕሪሚየር ሊግ ካሉ ተጫዋቾች ሁሉ
ግን ከጎሎቹ በላይ እንዳነሳሁት የአርሰናል ተጫዋቾች ብዙ ጊዜ አስተያየት ይሰጡ ነበር እሱን በተመለከተ። አሁን ትላንትናም በስካይ ቃለ ምልልስ ላይ ከኤቤሪቺ ኤዜ ጋር አብሮ የቀረበው እሱ ነበር እና ምን አይነት አስተያየት ሰጥቷል? በጨዋታው ላይ በሙሉ ያለመለገም የሚሮጥ እና ከፍተኛ የስራ ትጋት ያለው ተጫዋች ነው። ለእንደኔ አይነቱ እዛ ቦታ ላይ ለሚጫወት ተጫዋች ብዙ ክፍት ቦታዎች እንዲፈጠሩ የሚያደርግ እና ከፍተኛ ግራቪቴሽናል ፎርስ በመሆኑ ምክንያት የተጋጣሚ ቡድን የመሀል ተከላካዮችን ትኩረት የሚስብ በመሆኑ ምክንያት ለሌሎች የማጥቃት ተጫዋቾች ብዙ ክፍት ቦታ የሚፈጥር ተጫዋች ነው። ሰዎች ይህን ላይ ገነዘቡለት ይችላሉ። የስታት ሊስት ላይ ከጨዋታ በኋላ ምስጋና የሚያሰጥ ላይሆን ይችላል፣ ግን እንዲህ አይነት ተጫዋች ነው፣ ከኳስ ውጭም ብዙ ይለፋል ብሏል እና ይህንን እኛ የቡድን ጓደኞቹ እናከብርለታለን ብለው ተመሳሳዩን ነገር ቦርንመዝን ባለፈው በአዲሱ ዓመት አካባቢ 3-2 ባሸነፈው ጊዜ ዴክላን ራይስ ተመሳሳይ አስተያየት ሰጥቶ ነበር። ይሄ እኮ ጎልደን ቦል ያሸነፈ የፑሽካሽ ሽልማት ያሸነፈ ሰው ነው የምናወራ ያለ ነው እና ከዓለም ምርጥ አጥቂዎች መካከል አንደኛው ነው አለና አሁን ለምሳሌ እኔ ቦርንመዝ ላይ ያስቆጠርኩት ጎል 5 የቦርንመዝን ተጫዋቾች ጎትቶ ባይወስድ እንዴት ያንን ጎል አስቆጥራለ? እሱ ነው ግራቪቴሽናል ይባል ነበር። እንዲህ አይነት አስተያየቶች ይሰጡ ነበር። ግን በዚህኛው ጨዋታ ላይ በፕሪሚየር ሊግ እንዳልኩት አነስተኛውን ስፔስ የሚያገኝ ተጫዋች ነው። ኮንቴክስት ያስፈልገዋል ለምን ጥሩ እየተጫወተ እንዳልሆነ ብዙ ምክንያቶች አሉ። አርሰናል ለ9 ቁጥር የሚሆን አጫወት ነው ወይ የሚጫወተው? ለዮኬረስ የሚሆኑ ፓሶች ይመጣሉ ወይ? ራሱስ እነዛ አይነት ኳሶች እንዲመጡ የሚያስችሉ ኢንቴሊጀንት ሩጫዎች ያደርጋሉ ወይ? ተገቢ ጥያቄዎች ናቸው እነዚህ ሁሉ ጥያቄዎች። በአንድ ወይ እነዚህ ሁሉ ምክንያቶች ድምር ምክንያት እስካሁን ድረስ የመጨረሻ ድምዳሜ ላይ መድረስ አልተቻለም። እሱን በተመለከተ እየተጠበቀ የቆየ ተጫዋች ነው። ምናልባት ትላንትና ይሆናል ወደ አርሰናል በትክክል መምጣቱን ያወጀው። በጣም በትልቅ ትርጉም ያለው በአርሰናል ከሲዝኑ ትልልቅ ጨዋታዎች መካከል እንደ አንዱ በሚቆጠር ጨዋታ ስለሆነ 2 ጎል ያስቆጠረው። ግን ሌሎች ነገሮች መታየት ያለባቸው ይመስላል። ለምሳሌ በሆልድ አፕ ከሁሉም የፕሪሚየር ሊግ ተጫዋቾች በላይ ብዙ ኳስ ሆልድ ያደረገው ተጫዋች እሱ ነው። ረጅም ኳስ ከመጣ በኋላ ብዙ ጊዜ ኳስ እግሩ ስር በማቆየት ሪቴይን በማድረግ 2 ተጫዋቾች ብቻ ነው የሚሻሉት በሲዝኑ በሙሉ። አንዳንድ ጥንካሬዎች አሉት። ራይስ እንዳለው ሁልጊዜ 2 የመሀል ተከላካዮች ወጥረው የሚይዙት ኳስ ከያዘ በኋላ በአማካይ 3 ሜትር ብቻ የሚያፈናፍን ስፔስ የማያገኝ ተጫዋች ነው። ስፔስ ካገኘ ግን ማይክሎን ምተሹ እንደሆነ ትላንትና ትንተና ከሚሰጡት መካከል አንደኛው ነበር። በሱፐር ስፖርት ነበር ያየሁት እና እዛ ላይ ስለ ተዋጣለት ጨራሽነቱ ይናገር ነበር። በስፖርቲንግ ሊዝበን በነበረበት ጊዜ ከ25 እስከ 30% ኮንቨርዥን ሬት ነበር። ይህ በጣም ከፍተኛ ነው። በጣም ከፍተኛ ነው። ከነ ሃላንድ ቁጥሮች ሁሉ የሚሻል ክሊኒካል አጨራረስ እንዳለው የሚያሳይ ነው። አይ ቲንክ በበኩልነት አይመስለኝም ብዙ የሚታማው ወደ አርሰናል ከመጣ በኋላ። እኔ አንድ የማይበት ነገር ወደ ቻናል አይወጣም ከዚህ በፊት ተመሳሳይ ነገር ስለ ራስሙስ ሆይሉንድ እል ነበር። በቃ ከፊዚካል 2 የመሀል ተከላካዮች ሲላፋ ሲታገል ነው የሚውለው እና ፊዚካል ጥንካሬ ያለው ተጫዋች ቢሆንም ግን ስማርት አይመስለኝም። ራስን ሲያደክም ኳስ ሲመጣ ይደብቀዋል። ግን ትላንትና ወደ የበለጠ ወደ ስፔስ ይሮጥ ነበር። ለምሳሌ እንደተጀመረ ጎል ለማስቆጠር በጣም ተቃርቦ ነበር። አንድ አንግልድ ሙከራ ወደ ጎል ሞክሮ ነበር። በኋላ ጎሉ ደግሞ ኢንተር ሚላን ላይ ያስቆጠረውን አይነት ሬንጅ የሚመስል ነው። እዚሁ ደርቢ ላይ አንድ ጊዜ ኦባሚያንግ ከተመሳሳይ ርቀት ጎል አስቆጥሮ ነበር። አርሰናል ቶተንሃምን 4-2 ባሸነፈበት አንድ ጨዋታ ከሳጥን ውጪ ነው፣ ከቲምበር ነው ኳሱ የመጣው። ግን ያ የኤዜ እዛ ቦታ ላይ መገኘት በሁለቱ የመሀል ተከላካዮች መሀል ሰፊ ስፔስ እንዲያገኝ አደረገው። አሁን ኤዜ ለዛ ጎል ያለው ኮንትሪቢዩሽን አሲስት አይደለም ምንም ኳሱን አልነካውም። ግን የሱ እዛ ቦታ ላይ መገኘት ብቻውን የቶተናም ተጫዋቾችን ፖዚሽኒንግ አፌክት አድርጎታል። ሁለተኛ ጎል ደግሞ ሲቆጠር ብዙ ጊዜ በስፖርቲንግ ሊዝበን የሚያስቆጥረውን አይነት ከግራ ቻናል እያጠበበ ገብቶ እንደዚህ በአንድ እጁ የቀኝ የመሀል ተከላካይ ሆኖ መጫወት ጀምሮ የነበረውን ወጣቱን ግሬን ይዞ ነው በኋላ ጎሉን ያስቆጠረው። በጣም ጥሩ አጨራረስ ነበር። ግሩም ጎሎች ናቸው ሁለቱም ጎሎች እና ለሁለቱም ተጫዋቾች በጣም ትልቅ ቀን ነበር። በተለይ ደግሞ የዝውውሩን ጉዳይ አሁን እንደገና ሰዎች ጥያቄ ማንሳት ጀምሮበት የነበረ ነጥብ ስለሆነ አጋሮቻችን እናመሰግናለን። የአርሰናልና የቶተንሃምን ጨዋታ እያነሳን ነው። የቀሩ ነጥቦች አሉ። ልክ ነው። አንዳንድ ነጥቦች እዚሁ ጨዋታ ላይ ለመጨመር ነው። በጨዋታው ላይ በቀደም አርሰናል ወልቭስን 2-0 ሲመራ ከቆየ በኋላ አይደል 2-1 ሆነ። በኋላ መጨረሻ ላይ ጎሉ የተቆጠረውና ይሄው ነገር ሊደገም ይችል ነበር። በእርግጥ 2-1 እያሉ ጋብርኤል በጣም አደገኛ ቁማር ቆምሮ ነበር። ጋብርኤል መጋለሽ በጣም እድለኛ ነው። ያ ጎል
መሻሩ እና ባንክስ የሚባሉት አርቢትር እዛው ሜዳ ውስጥ ፋውል በመስጠታቸው ምክንያት የእሳቸው ምክንያት ለመቀልበስ የሚያስችል በቂ ኤቪደንስ ባለመኖሩ ምክንያት እንጂ አድጎት ያውቃል። ከዚህ በፊት በሁለት እጁ አየር ላይ ያለ ገፍቶታል፣ ግን ድራማ ሰርቷል ጋብርኤል ከዛ በኋላ እና እንዲህ አይነት ሪስክ ሲወስድ ለመጀመሪያ ጊዜ አይደለም። ከኒውካስል ጋር ይመስለኛል ቮልተማደ እንዲህ አይነት ጎል ሲያስቆጥር ፋውል ጠብቆ ነበር እና እንዲህ አይነት እድል ልትሰጪ አትችይም። በጣም አደገኛ ሪስክ ነው ማለት አርሰናል በጠቅላላው በጨዋታውን ማሸነፉ ተገቢ ቢሆንም በጣም ጥሩ ተጫውቶ ቢሆን የሚያሸነፈው ግን አንዳንድ ጨዋታዎችን ጥሩ ስለተጫወትሽ ብቻ አይደለም የምታሸንፍ። አንዳንድ በጌሙ መሀል የጨዋታውን ተፈጥሮ ሊቀይሩ የሚችሉ የጨዋታውን ባህሪ ሊቀይሩ የሚችሉ በጣም ቁልፍ ሞመንቶች አሉ። ያልተለመዱ ስህተቶችን የአርሰናል ተጫዋቾች በቅርብ ጊዜ እየተደረጉ ባሉ ጨዋታዎች ይሰራሉ። ግን 3-1 እየመሩ 83ኛው ደቂቃ ላይ ዳቪድ ራያ ያዳነው በጣም ቁልፍ ኳስ ነበር ከሪቻርልሰን 7 ደቂቃ ይቀረው ነበር ነው መደበኛው ጊዜ፣ ተጨማሪ ሰዓት አለ። 3-2 ቢሆን ባለፈው ደግሞ በቅርብ ጊዜ የወልቭሱንም ጨዋታ የመጨረሻዎቹ ደቂቃዎች ላይ የነበረውን ውጥረት ስለምናስታውስ ሊወሳሰብ ይችል ነበር። ግን ራያ በጣም ትልቅ ኳስ ይመስለኛል ያዳነው፣ በተለይ ከጎሉ መስመር ላይ ነበር ያዳነው እና የአንዳንድ ተጫዋቾችን ብቃት እያደነኩ ነበር። ቅድም የዮኬሬስን ኳስ መንካት ብዙ ኳስ ስጠቅስ 42 ጊዜ ኳስ ነገር 7ቱ የተጋጣሚ ቡድን ሳጥን ውስጥ ነው የነካቸው እና ይሄ የበለጠ አደገኛ ቦታ ላይ ይገኝ እንደነበር ትላንትና የሚያሳይ ነው። ግን የስህተቶችን ጉዳይ ማንሳት ያለብን ይመስለኛል። የአርሰናል ተጫዋቾች የሚሰሯቸው ስህተቶች እንደ አጋጣሚ ሆኖ ሁለት በጣም አይሮኒክ የሆኑ ነገሮች ራይስን በተመለከተ ተፈጥረው ነበር። አንደኛው ለስካይ ከጨዋታው በፊት የሰጠው ቃለ ምልልስ ነው። ከወልቭስ ጋር የነበረውን ጨዋታ በተመለከተ የአርሰናልን የአሁኑን የቡድን ሁኔታ በተመለከተ ቃለ ምልልስ የሰጠበት እና ያንን የወልቭስን ጨዋታ ሲክኒንግ ነው የሚያሰቅቅ ነው በዛ አይነት ሁኔታ አቻ መውጣታችን አለና ግን ትላንትና ጎሉ ተቆጠረ። አይተሽ እንደሆን ጎሉ ከተቆጠረ በኋላ አንድ ያየነው ፉቴጅ ነበር እና እዚህ ቃለ ምልልስ ላይ ጄራርድን እንዴት እንደሚወደው እና እንደ ጄራርድ በጣም የተሟላ አማካይ ምንም ድክመት የሌለበት አማካይ መሆን እንደሚፈልግ በዛ ደረጃ ነኝ አሁን ብሎ እንደማያምን ግን ያንን የጄራርድን አይነት ደረጃ ያለው ተጫዋች የመሆን ምኞት እንዳለው ተናገረ። አሁን መጨረሻ ላይ አርሰናል 4-1 ስላሸነፈ ምንድነው ሪዲምድ ሆነ ልበለው እንጂ ጄራርድ አንድ ማይረሳ ሞመንት ነበረው። ከኦፍኮርስ ብዙ ትልልቅ ግሎሪየስ ሞመንቶች ነበሩት፣ ግን ፕሪሚየር ሊግ አላሸነፈም ስቲቨን ጄራርድ እና ፕሪሚየር ሊግ ለማሸነፍ በጣም ተቃርበው የነበረው 2013-14 የውድድር ዘመን ነው። ከዛ ሲቲን አሸነፉ። ያ ባለቀ ሰዓት ፌሊፔ ኮቺኞ የማሸነፊያውን ጎል ያስቆጠረበት እና 3-2 ሲቲን ያሸነፉበት ጨዋታ ነው። ከ35 ጨዋታ 35ኛው ሳምንት ላይ ከሊቨርፑል ኮምፎርታብል የሆነ መሪነት ነበረው እና በኋላ ከጆዜ ሞሪኞ ቼልሲ ጋር ተገናኙ። ሞሪኞ ደግሞ በሙሉ ቡድናቸው ቀጥሎ የዋንጫ ተስፋ አልነበረውም። የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ስላላቸው እነ ቶማስ ካላስን ምናምን ያሰለፉበት ጨዋታ ነበር እና ከሲቲው ጨዋታ መጠናቀቅ በኋላ ተጫዋቾቹን ሁሉ ሰብስበው መሀል ላይ ዊ ካናት ሌት ዲስ ስሊፕ፣ ይሄ ከእጃችን እንዲያመልጥ ልንፈቅድ አንችልም፣ ከእጃችን ተንሸራቶ ሊወጣ አይችልም የሚል አስተያየት ሰጠ። ሲማንስ አስተያየት ሳይሆን ተጫዋቾቹ እንደዛ ሲናገር ተሰማ። እዚህ የቼልሲ ጨዋታ ላይ ተንሸራተተ ግን እና ዴምባባ ያንን ጎል አስቆጠረና በዛ ምክንያት መጨረሻ ላይ ሊቨርፑል ዋንጫውን አጣ። እሱ ብዙ ጊዜ አነሳዋል። በቃ በጣም ሊያልፈው ያልቻለ በህልሙ እንደሚመጣበት ተናገረ። ግን እዛ ላይ ምን አየን? አንድ በጣም ቆንጆ አርቲክል እንደው ሰዎች ፈልገው ቢያገኙት ደስ ይለኛል። ሚጌል ዴላኒ ስለዛ ጨዋታ ብቻ የሚገርም ስቶሪ ያለው ጨዋታ ነው። ጆዜ ሞሪኞ ቡድኑ እንዴት ለዛ ጨዋታ ሲሉ በቤንች ቢገቡም እንዴት እንዳዘጋጁት የተረከበት አርቲክል አለው እና ጄራርድ ያን ስህተት ከሰራ በኋላ ስህተቱን ለማረም ሪዲም ለማድረግ ከማይመስል ርቀት ስንትና ስንት ሙከራ ነው ጨዋታው ላይ ሲያደርግ የቆየው። ጄራርድ በአንድ ፕሪሚየር ሊግ ጨዋታ ይህን ያህል ሙከራ አድርጎ ወጥቶ አያውቅም። እና ራይስ ጎሉ ከተቆጠረ በኋላ ጄራርድ ያደረገውን አንደኛ ጄራርድን ከጨዋታ በፊት የነበረው ቃለ ምልልስ ላይ ጠቀሰው፣ በጥሩ ሁኔታ ነው የጠቀሰው። ስለዛ አጋጣሚ አልነበረም፣ ስለዛ አጋጣሚ ያነሳበት ምክንያት አልነበረውም በእርግጥ። ስለዚህ የጄራርድ ስም ተነሳና ጨዋታው መሀል ላይ ጄራርድ እዛ የማንቸስተር ሲቲ ጨዋታ ላይ ያደረገውን አይነት ንግግር ጎል ካስቆጠሩ በኋላ የአርሰናል ተጫዋቾች እንደዚህ ግንባሩን እየነካ ብዙ ስህተቶች እየበዙ ስለሆነ የተናጥል ስህተቶች፣ የግለሰብ ስህተቶች የአርሰናል ተጫዋቾች እያበዙ ስለሆነ
ትኩረት ማድረግ አለብን፣ ተጨማሪ ስህተት መስራት የለብንም የሚመስል አይነት ስለ ትኩረት ይናገር ነበር። ጎሉ ተቆጠረ። ኤዜ ነው የአርሰናል የመጀመሪያ ጎል ያስቆጠረው። ከዛ ጨዋታው ያው ጎል የተቆጠረበት ቶተናም ነው ጀመረ። ከ24 ሰከንድ በኋላ ነው ጎል የተቆጠረውና ትልቅ ስህተት የሰራው ትኩረት ማድረግ አለብን ምናምን እያለ የነበረው ራይስ። ከዛ እየጠበቅኩ ነበረ ራይስ ምንድን ነው የሚያደርገው አሁን እንደዚህ አይነት ትልቅ ስህተት በእንደዚህ አይነት ቅድም ባልኩት መንደርደሪያ ላይ ባነሳሁት ማግኒቲዩድ ያለ ጨዋታ ሲኖር የዛ ኃላፊነት አንቺ ላይ ሲወርቅ እንዴት ነው እንደ ጄራርድ ነው የምታደርጊው ወይስ እንዴት? በጣም ቁልፍ ነጥብ ነው እና ራይስን ለማየት እየሞከርኩ ነበር። ከዛ በኋላ እንዴት ቢሄቭ እንደሚያደርግ እንዴት አይነት ጠባይ እንደሚያሳይ የጄራርድ አይነት ነው። ጄራርድን ብዙ ጠቅሶት ስለነበር በዚህኛው አጋጣሚ ግን አይ ቲንክ በጣም በሳል ነገር ሲያደርግ ቆየ። እንደ ጄራርድ ምንም አይነት ኤክስትራቫጋንት ነገር አላደረገም። ማድረግ ያለበትን ነገር ነው የሚያደርግ። ሁሉንም ነገር ሲምፕል ከጎሉ መቆጠር በፊት ራይስ ያደርጋቸው የነበሩ ነገሮችን አንድ ሁለተኛ ፒቮት የሚያደርገውን አይነት ነገር ከዛ በኋላ ያለው ሪያክሽን በጣም ወሳኝ ስለሆነ ዱዌሎቹን በማሸነፍ ቀጠለ። መሀሉን ዶሚኔት አደረገ። ከዛ የበለጠ ክሬቲቭ ለሆኑ ተጫዋቾች ለኤዜ፣ ለትሮሳር፣ ለሳካ አልፎ አልፎም ለዮኬሬስ አንድ በጣም ትልቅ ኳስ አበላሽቷል። ለዮኬሬስ መስጠት የነበረበት ኳስ ሰጥቶታል፣ ግን ፓሱ ትክክል አይመስለኝም። አንዳንድ ሰዎች የዮኬሬስ ሩጫ ትክክል አልነበርም ይላሉ። እኔ ደግሞ እንዳየሁት የዮኬሬስ ሩጫ ላይ ችግር አላየሁም። የራይስ ፓስ ላይ ነው ችግር ያየሁት እና ሁሉንም ነገር ሲምፕል የራሱን ፍልሚያዎች ነው ሲያሸንፍ የቆየ። ይሄ በጣም ወሳኝ ይመስለኛል። በተለይ ትልቅ ስህተት ስትሰሪ በእንደዚህ አይነት ጨዋታ ላይ እና በጣም ኮንሲኩዌንሻል ሊሆን የሚችል የአርሰናልን የዋንጫ ህልም ትላንት አያልቅም። ኦፍኮርስ ግን ኃይለኛ ምት ሊደርስበት ይችል ነበር የአርሰናል የዋንጫ ተስፋ። በጣም ቁልፍ ነጥብ ይመስለኛል ይሄ የተጫዋቹን ማቹሪቲ ያየንበት ነው። ስህተት አለ። ስህተት የጨዋታው አንድ አካል ነው። መስራት አልነበረበትም እንዲህ አይነት ስህተት፣ ግን ሀፕን ካደረገ ወይ ከተፈጠረ ስህተቱ እንዴት ነው የምትቋቋሚው ነገሩን? እዛው ስህተት ላይ መተኛትና ያንን ስህተት በጣም የተለየ አይነት ካሳ ለመካስ በመሞከር አጠቃላይ የቡድኑን ፓተርን ማዛባት የለብሽም። ሲምፕሉን ነገር እያደረገ ነው የቆየው። ግን አሳሳቢ የሚመስለኝ ነገር ግን ይሄ ስህተት አይነት ራይስ የሰራው አይነት በቀኝ መስመር ተከላካይ ቦታ ላይ ድሪብል አድርጎ ለመውጣት ሲሞክር የተሰራ ስህተት ነው። በቅርብ ጊዜ በተለይ አሁን ሰሞኑን አርሰናል ጥሩ አይደለም በምንላቸው ጨዋታዎች ላይ በሙሉ የታየ ነው። ጋብርኤል ከቦርን መዝጋን የጀመረው ጋብርኤል ከቦርን መዝጋ ያንን ስህተት ጀመረ። ኢቫኒኤልሰን ያንን ጎል አስቆጠረ። ከዛ ዙቢሜንዲ ሊያውም ነገሮቹን ደግሞ በጣም የተለየ የሚያደርገው አርሰናል ጎል ካስቆጠረ በኋላ ነው ወዲያው የተጋጣሚ ቡድን ጎል የሚያስቆጥርበትን በር የከፈቱት። ትላንትና የሚሆነው እንደዛ ነው። ቶተናም ወደ ጨዋታው ተመልሶ የነበረው አርሰናል ጎል ካስቆጠረ በ24 ሰከንድ ውስጥ ነው። ግን በሌሎቹ ጨዋታዎች ከ10 ደቂቃ ባነሰ ጊዜ ውስጥ ብዙ ጎሎች ሲቆጠሩ አይተናል። የቦርንመዙ ጨዋታ ላይ በእርግጥ ውጤቱ 0-0 ነበር። ግን ጋብርኤል ትልቅ በኳስ ቁጥጥር ጊዜ ሰጠው ለኢቫኒኤልሰን፣ ዙቢሜንዲ ሰጠው ለእምቤሞ። ራያና ጋብርኤል በቀደም ከወልቭስ ጋር በነበረው ጨዋታ እንዲህ አይነት ስህተት ሰሩ። ትላንትና ራይስ እንዲህ አይነት ስህተት ሰራ እና ይሄ በጣም ተደጋጋሚ ሆነና በአራቱም አጋጣሚዎች ጎል ተቆጥሮበታል አርሰናል እና ኪሳራው ከባድ ኪሳራ ነው። በእነዚህ አራት ጨዋታዎች የቦርንመዝን ጨዋታ ብቻ ነው ያሸነፈው። የቦርንመዝን ጨዋታ ብቻ ነው ያሸነፈው። በማንቸስተር ዩናይትድ ተሸንፏል፣ በወልቭስ አቻ ወጥቷል እና እነዚህ ሁለት ጨዋታዎች ላይ በጣም ወሳኝ 5 ነጥቦች አጥቷል እና ይሄ በግለሰብ የተሰሩ ትልልቅ ስህተቶች ናቸው። ግን ትላንትና ራይስ ብቻ አይደለም እንዲህ አይነት ስህተት ሲሰራ ያየሁት። ቲምበርም ቢሆን በብዙ አጋጣሚዎች በተለይ በመጀመሪያ አጋማሽ በ10 ደቂቃ ልዩነት የመጀመሪያ አጋማሽ የትኛው እንደሆነ አላቅም፣ የጊዜ ኢንተርቫሉ ሜቢ ከ25ኛው እስከ 35ኛው ደቂቃ አካባቢ ሊሆን ይችላል። በእኔ አቆጣጠር 7 በ10 ደቂቃ 7 ሚስፕሌስድ ፓሶች ነበሯቸው የአርሰናል ተጫዋቾች በዛች የጊዜ ኢንተርቫል ብቻ። ለምን እንደሆነ ሊገባኝ አልቻለም። የጫና ጉዳይ ሊሆን ይችላል፣ ግን ሀቢት መሆን ጀምሯል። ምን መጥፎ ሀቢት፣ ባድ ሀቢት በጣም በተደጋጋሚ እና ራይስ ብቻ ጎል ተቆጠረ ትላንትና፣ ግን ሌሎችም አጋጣሚዎች ላይ እንደዚሁ ስህተቶች ሰርተዋል የአርሰናል ተጫዋቾች። ጋብርኤል ለምሳሌ ቅድም እንዳነሳሁት ያ ትልቅ ዋጋ የማስከፈል ኃይል የነበረው ስህተት ነው። በእኔ ግምት ስህተት ነው፣ በቃ ተርፏል እንጂ በሌሎችም ተጫዋቾች ላይ ይታያል። ቲምበር በጊዜ ቢጫ ካርድ ተመለከተ። ቢጫ ካርድ መመልከቱም ትክክል ነው፣ ግን ከራሱ ስህተት የተነሳ ኳስ ነበር።
ምናልባት ድካም ይሆናል ነው ቅድም እንዳነሳሁት ከከባድ ጉዳት ተመልሶ ብዙ እንዲጫወት የተደረገ በቲምበር ማነው በዋይት ራሱ ጉዳት ምክንያት ዋይትም ትላንትና አልነበረም እንዳየ ነው ስብስብ ውስጥም አልነበረም። ለዛ ነው ሞስኬራም ተቀይሮ የገባው። በሱ አለመኖር ምክንያት ያለ ሮቴሽን ብዙ እየተጫወተ ያለ ተጫዋች በመሆኑ ምክንያት ፋቲግ ወለድ ሊሆን ይችላል፣ ድካም ወለድ ሊሆን ይችላል። ግን ብዙ ተጫዋቾች እንደዚህ አይነት ስህተቶች ይሰራሉ። ግን ለአርሰናል ጥሩ ነገር አራቱን ጎሎች የክፍት ጨዋታ ጎሎች ናቸው። ሰሞኑ ስለ ሴት ፒስ ብዙ እናነሳለን። በፕሪሚየር ሊግ ሁለተኛው ብዙ በክፍት ጨዋታ ብዙ ጎሎች ያስቆጠረው ቡድን ነው። ትላንት ደግሞ 4 በመሆናቸው ምክንያት የመጀመሪያውም ጨዋታ ቶተንሃም ላይ 4ቱም በክፍት ጨዋታ የተቆጠሩ ጎሎች ናቸው፣ 8 ጎሎች። ከጨዋታው በፊት አይተሽ እንደሆነ ኢጎር ቱዶር እና አዲሱ ስታፉ አንድሪያስ ጆርጅሰንን ጨምሮ አንድሪያስ ጆርጅሰን የማንቸስተር ዩናይትድም ከዛ በፊት የአርሰናልም የኮቺንግ የቆመ ኳስ አሰልጣኝ የነበረ ሰው ነው። የአርሰናልን ተጫዋቾች የቆመ ኳስ የማጥቃት ስልት ለመመከት የሚያስችል የሴት ፒስ ዝግጅት ያደርጉ ነበር ከጨዋታው በፊት። ይሄ ይታይ ነበር በብሮድካስት በተደረገው ብሮድካስተር ላይ። ግን በክፍት ጨዋታ ነው ሁሉም ጎሎች የተቆጠሩት። ይሄም አስፈላጊ ነገር ነው። ምክንያቱም ቅድም እንዳነሳሁት እኔ የቆመ ኳስን ኤክስፕሎይት ማድረግ ምንም ነውር የለውም ነው የምለው። በቃ በዛ መላቅ አርሰናልን መሪ አድርጎታል። ከዛ በላይ ማረጋገጫ የለም። ግን በክፍት ጨዋታ ግን መሻሻል ይችላል። የአርሰናል ማጥቃት ብዙ አማራጮች አሉት። ትላንትና ሀቨርትዝ ጭራሽ ስብስብ ውስጥ የለም፣ ሜሪኖ ተጎድቷል። እነዚህ ሁሉ አማራጮች ናቸው። ኦደጋርድ ለቤንችነት ብቻ የሚበቃ ፊትነስ ነው የነበረው። ሌሎችም ተጫዋቾች እንደዚሁ ማርቲኔሊን፣ ማዱዌኬን አይነት ተጫዋቾች አስገብቷል። የማጥቃት ተጫዋቾች ጉዳይ ብቻ አይደለም። ምሳሌ ካላፊዮሪ በሙሉ ፊትነሱ ላይ የሚመለስ ከሆነ ፍጹም የተለየ የማጥቃት አንግል የሚሰጥ ነው። ኢንካፔ በነገራችን በጣም ጥሩ እየተጫወተ ነው ሰሞኑን፣ ትላንትናም ጭምር። ለአርሰናል እንግዲህ ከዚህ በኋላ የሚቀጥለው ሳምንት ከቼልሲ ጋር ነው ጨዋታው የሚደረገው። በድጋሚ ሲቲ ከተጫወተ በኋላ ነው አርሰናል የሚጫወተው። እነዚህ ሁለት የለንደን ደርቢዎች በጣም ቁልፍ ናቸው። የሚቀጥለው ሳምንትም ልክ እንደ ትላንትናው ሁሉ እሁድ 1 ሰዓት ተኩል ላይ የሚደረግ ነው። ግን አርሰናል ከቀሩት ጨዋታዎች መካከል 10 ጨዋታ ነው የሚቀረው መሰለኝ። አርሰናል ከ10ሩ ጨዋታዎች 4ቱ ብቻ ናቸው ከሜዳ ውጭ የሚደረጉት። በእርግጥ ሜዳ ላይ ይሻለዋል ከሜዳ ውጭ ይሻለዋል አላቅም። ትላንትና ከሜዳ ውጭ ተጫውቶ ነው እንደዛ ጥሩ የተጫወተው። በተለይ አሁን ደግሞ ውጥረት በሚኖርበት ጊዜ የኤምሬትስ ስቴዲየም ታዳሚም ውጥረት ውስጥ ስለሚሆን ሁልጊዜ አዎንታዊ ላይሆን ይችላል። ግን ምንም ጥያቄ የለውም በሜዳ መጫወት እንዲሁ በጠቅላላው በመሰረተ ሀሳብ ደረጃ የተሻለ ነው እና ከአራቱ መካከል አንድ ጊዜ ብቻ ነው ከለንደን የሚወጣው ወደ ማንቸስተር ሲሄድ ብቻ። ከዛ ውጪ ሁሉም በለንደን የሚደረጉ ጨዋታዎች ናቸው፣ 3ቱ ማለት ነው። ሲቲ 6 ጨዋታዎች ከሜዳ ውጭ ያደርጋል። የሲቲን ሬከርድ ካየሽ ከግማሽ በታች ነው ከሜዳ ውጭ ያሸነፈው በዚህኛው ሲዝን። ከ13 ጨዋታ 6 ነው ያሸነፈው። በእርግጥ አሁን ያለበት ሞመንተም በጣም ጥሩ ነው እና ምናልባት አንድ ጠቃሚ ዲቴይል ሊሆን ይችላል። ግን የእሁዱ ጨዋታ በጣም አስፈላጊ ጨዋታ ነው። በድጋሚ በተለይ ሲቲ ሊድስን የሚያሸንፍ ከሆነ ሊድስ አስቸጋሪ ቡድን ነው በሜዳው። አይ ቲንክ በሜዳው ጌም አልተሸነፈም በዚህኛው ሲዝን። ግን ደግሞ ጥሩ ሁኔታ ላይ ነው ያለው ሲቲ እና የሚቀጥለው ሳምንትም ይኸው ቲያትር ይኸው የፕሪሚየር ሊግ ውጥረት ይቀጥላል። ቶተንሃም ግን የሚገርም ነው። ቶተንሃምን የሚያክል ላይወርድ ይችላል። 4 ነጥብ ቀላል አይደለም። አይ ቲንክ 1-2 ጨዋታ ካሸነፈ ሴፍ ይሆናል። ግን ለማየት ያስቸግራል ይሄ ቶተንሃም የትኛውን ጨዋታ እንደሚያሸንፍ። አሁን 9 ነው 10 ጨዋታ በተከታታይ አላሸነፈ። የሚገርም ቶተንሃም ከጥቂት ዓመታት በፊት ቻምፒየንስ ሊግ ፋይናል የተጫወተ ቡድን ነው። ከጥቂት ዓመታት በፊት ፕሪሚየር ሊግ ለዋንጫ ይፎካከር የነበረ ቡድን ነበር በፖቼቲኖ ዘመን። በፕሪሚየር ሊግ በቴክኖሎጂ ርቀቱ ቁጥር 1 ስቴዲየም አለው። በፕሪሚየር ሊግ በትሬኒንግ ኮምፕሌክሱ ቁጥር 1 ነው ቶተንሃም። ባለፈው አመት በዴሊዮት የሀብታም ክለቦች የገቢ ዝርዝር ወይም በክለቦች የገቢ ዝርዝር የዓለም 11ኛ ሀብታም ክለብ ነው። የዩሮፓ ሊግ አሸናፊም ነው። ለዚህ ነው ትላንት የቶተንሃም ደጋፊዎች ዩሮፒያን ቻምፒዮንስ እያሉ ሲዘምሩ የነበሩት። የክለቡ ገቢ ከቼልሲ ሁሉ ይበልጣል። የባለፈው አመት ቼልሲ የዓለም የክለቦች ዋንጫን በማሸነፍ ከ100 ሚሊዮን ዩሮ በላይ ማግኘቱን ስትደምሪ ደግሞ የበለጠ ኢምፕሬሲቭ ነው። 672 ሚሊዮን ዩሮ ነው የነበራቸው በአመት የነበራቸው ገቢ። በጣም ሀብታም ክለብ ነው። በእንግሊዝ እግር ኳስ ታሪክም ከግዙፍ ክለቦች መካከል አንደኛው። አንድ ቢል ኒኮልሰን የሚባሉ በጣም የሚከበሩ አሰልጣኝ ነበሩ።
ግን ትልልቅ ተጫዋቾችን ያስሽ ማለት አትወርጂም ማለት አይደለም። እንዲህ አይነት ዝና አለሽ ማለት አትወርጂም ማለት አይደለም። እንደዚሁ በእንቅልፋቸው ወደ ሞረድ የሄዱ ትልልቅ ክለቦች እናውቃለን። ስሊፕዎኪንግ የሚባል ልክ እንደዚህ ግሌን ሆድልን ይዞ ወርዶ ያውቃል። ቶተናም ራሱ ግሌን ሆድልን የሚያክል ታላቅ ተጫዋች ቡድን ውስጥ ይዞ ሌሎችም ትልልቅ ተጫዋቾችን ይዞ ወርዶ ያውቃል። አይሆንም ልትዩ አትሲም። አሁን ያሉበት ቀጠና በጣም አደገኛ ቀጠና። ምክንያቱም ዌስትሃም በቀደም ለምሳሌ አላሸነፈም፣ አቻ ነው የወጣው። 20 ሙከራ ነው ያደረገው። ካስቴያኖስ አሁን ደግሞ እንደ አዲስ ፈራሚ ልትቆጥሪው ትችያለሽ፣ ክሪስቲያኖ ሰመርቪል፣ ሌሎችም ኢንትረስቲንግ ዝውውሮች አድርጓል። እየጠበቀ ያለ ቡድን ነው ዌስትሃም። ለከፍተኛ ልምድ ያለው አሰልጣኝ ነው ኑኖ ኤስፒሪቶ ሳንቶ። ለዚህ አይነት ፍልሚያም ቢሆን ኖቲንጋም ፎረስት ትላንትና አርነ ስሎት ተናግረዋለሁ። እንደው በጣም ፌር ከሆንኩ አቻ በቃ ተገቢ ነው አሉ። አቻም ራሱ በተለይ በመጀመሪያ አጋማሽ የነበረው ሁኔታ ካየሽ ደግሞ ይሄ ቡድን ወደ 4000 ኪሎ ሜትር ኢስታንቡል ተጉዞ ሐሙስ ተጫውቶ መጥቶ ነው እንደገና ትላንት እንደዚህ የተጫወተው። ፌነርባቼን ከሜዳው ውጪ 3-0 አሸንፎ ነው የመጣው እና ሌሎቹ ቡድኖች ላይ የሚታይ የሆነ የማንሰራራት መልክ አለ። ቶተንሃም አሁንም ብዙዎቹ ተጫዋቾች በቶሎ ከጉዳት የሚመጡ አይመስለኝም። ከባባድ ጉዳት ስለሆነ የገጠማቸው ክርስቲያን ሮሜሮ ያው ከዛ ዩናይትድ ጨዋታ በኋላ የ4 ጨዋታ ቅጣት ነው የተጣለበት። ሲመጣም ያው መቼ ነው ተመልሶ እንደገና ካርድ ሚያው ነው እንጂ በሲሪየስ ተጫዋች አይመስለኝም። ክርስቲያን ሮሜሮ ለእንደዚህ አይነት ኃላፊነት የምትተማመኝበት ተጫዋች አይመስለኝም። በጣም የሚገርም ነው። አስፈሪ ቀጠና ውስጥ ነው ያለው። ከዛ በኋላ ደግሞ እያንዳንዱ ጨዋታ ውጥረት ያለበት ስለሚሆን ስለ ሰርቫይቫላቸው መፍራት ያለብን ይመስለኛል። እና ባሰባት ሲም ቶተንሃም የሚያክል ትልቅ ቡድን ይወርዳል ብለሽ ግን ደግሞ ፓተርን ሆኗል። አምና እንደዚሁ ሲሪየስ የሆነ ላለመውረድ የነበረ ትግል አልነበረም። ምክንያቱም አምና የነበሩት ቡድኖች በጣም በቶሎ ነው ሶስቱን መውረዳቸውን ያወቅ ነው። አሁን ወልቭስን ነው እንጂ እርግጠኛ የምትሆኝ በርንሌይም ወደ ኋላ እንትን ብሏል። ግን አንዳንድ ኢንትረስቲንግ ፐርፎርማንሶች አይተናል። ከማንቸስተር ዩናይትድ ጋር 2-1 ሲለያዩ፣ ባለፈው ከ2-0 መመራት ተነስተው በክሪስታል ፓላስ ሜዳ 3-2 ሲያሸንፉ፣ በዚህኛው ሳምንት ሊያሸንፉ ይችሉ ነበር እኮ መጨረሻ ላይ ባርንስ ያንን ጎል ቢያስቆጥር ነው 1-1 ከሆኑ በኋላ ጭምር ፍሌሚንግ ጎሉን ካስቆጠረ በኋላ ሊያሸንፉ ይችሉ ነበር። በሞመንተም ካየሽ ከቶተንሃም ያሉት ቡድኖች በሙሉ በተሻለ ሞመንተም ላይ ነው ያሉት እና የሚገርም ነው። ይሄን ሁሉ ታሪክ ይዞ ይሄን ሁሉ ኢንቨስትመንት ይዞ ይሄን እንደዚህ አይነት ኢንፍራስትራክቸር ይዞ ቶተንሃም ዳር እያለ ነው እና እንዲሁ ስታስቢው የሚሆን መውረድ 1-2 ፐርፎርማንስ በቂ ሊሆን ይችላል። ግን ፉልሃምን ቀጥሎ መግጠም ቀላል ነው። ፉልሃም ሰንደርላንድን ከሜዳ ውጭ አሸንፏል አይመስለኝም። ክሪስታል ፓላስን ማሸነፍ ቀላል ነው ላይሆን ይችላል እና ስለዚህ ለቶተንሃም በጣም የሚያሰጋ ሁኔታ ላይ ነው ያለ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።